እሺ አብደላ አቤት አቤት፣ አይሰማም? ሰላም ሰላም፣ እንዴት ነህ? ሰላም ሰላም ነው አለን፣ እግዚአብሔር ይመስገን። ሙስሊም ነህ? አዎ። እሺ አብድ አላህ ማለት ነው? አሁን የጀመራችሁት ርዕስ አለ አይደል? እሺ፣ አይ እንዴስ የስም ትርጉም ፈልጌ ነው፣ ርዕስ ላረግህም አይደለም። ቶ እሺ፣ አላህ ሶስተኛ ሲል ሱራ ችግር የለውም፣ በቃ ቶ እንዝለለው። ኢስ ፋይን፣ ካልፈለክማ ምንም ችግር የለው። ሱራ 5:73 ላይ አላህ ሶስተኛ ሲል ሶስት ብሎ እየተናገረ ያለው ማንን ነው? ለስላሴ ነው። እሱ ለስላሴ እኮ ማማ የእኔን ሶስተኛ እያለ ነው፣ ራሱንም ጨምሯል። ስለዚህ ማን ነው እያለ ያለው? አላህን እኔን ሶስተኛ ከሶስቱ አንዱ ብላችሁኛል እያለ ነው እኮ። የትኛውን ነው ያልነው? አብ ወልድ መንፈስ ቅዱስ የትኛውን ነው ያልነው? አላህ የት ነው ያለው? አሁን እኛ ክርስቲያኖች አብ ወልድ መንፈስ ቅዱስ ብለን እናምናለን አይደል? አላህ ደግሞ እኔን ሶስተኛ አረጋ፣ ራሱንም ጨምሮ ነው እዛ ውስጥ። ስለዚህ አላህ የትኛው ነው? ከአብ ከወልድ ከመንፈስ ቅዱስ አላህ የትኛው ነው? ስለዚህ እናንተ አምላክን ሶስት ነው ትሉ የለ? አብደላ ወንድሜ፣ ጥያቄ እኮ እሱ አይደለም። እኛማ አብ ወልድ መንፈስ ቅዱስ በአካል ሶስት ብለን እናምናለን። አላህ ምን እያለ ነው? እኔን ላሳይ ሱራውን፣ ምን ችግር አለው? ቆይ እዛው ሱራ 73 ላይ ከፍ ብለህ ሱራ 5:73 ላይ አንዴ ቆይ፣ እሺ ሲነበብ ይሻላል ብዬ ነው። ሁለት ሶስት የጠየቅኩ ስለ በደንብ አልተረዳኝ እኮ ነው ብዬ ነው። እነዚያ አላህ ሶስተኛ ነው ይላል። አላህ ሶስተኛ፣ አላህ ራሱ እዚህ ሶስቱ ነገር ውስጥ አለበት፣ ሶስቱ አካል ውስጥ አለበት። ስለዚህ አላህ አብ ነው፣ ወልድ ነው፣ መንፈስ ቅዱስ ነው በዚህ አናገር። ስለዚህ አሁን እናንተ አምላክን ሶስት ነው ስለምትሉ አብ ወልድ መንፈስ ቅዱስ ሶስት ነው ብላችሁ ስለምታወሩ እኮ አላህ የትኛው ነው ወንድሜ? አላህ ነው ራሱ እኮ። አላህ የትኛው ነው? ከአብ ከወልድ ከመንፈስ ቅዱስ አላህ የትኛው ነው? ምክንያቱም አላህ ሶስተኛ ነው ይላል ራሱንም ጨምሮ። ከምንድን ነው አሁን እኛ አላህን አብ ወልድ መንፈስ ቅዱስ ብለን አንጠራውም? እናንተ አላችሁ እኮ አላልኩም እኮ አብደላ። ወልድ መንፈስ ቅዱስ ብዬ ኖ እናንተ አላችሁ አላልኩም። አላህ ምን አለ? እነዚያ አላህ ሶስተኛ ነው ያሉ በእርግጥ ካዱ ይላል። ራሱንም ጨምሮ ነው። ኦኬ፣ ራሱንም ጨምሮ አላህ ራሱ ሶስተኛ አርገውብኛል እያለ ነው። ስለዚህ አላህ ራሱን ሶስተኛ አድርጎ ከቆጠረ እነዚህ ክርስቲያኖች ናቸው ካልከኝ፣ ክርስቲያኖች ደግሞ አብ ወልድ መንፈስ ቅዱስ ብለው ነው በሶስት አካል ያለውን አንድ አምላክ ብለው የሚያመልኩት ኢየሱስና መንፈስ ቅዱስም ማለት ነው። ስለዚህ አላህ አብ ነው፣ ከዛ ወልድና መንፈስ ቅዱስ ነው። እናንተ ናችሁ አብ ብትሉት እንጂ አብ አንልም። አላህ ጥያቄን ስማኝ። እኔ እኮ አሁን እዚህ ጋር አላህ ማን ነው እያልኩ ነው ያሉት። ምክንያቱም አሁን ስለ ይሄ አላህ ሶስተኛ ነው እያሉ ያመልካሉ እያለ ነው። ስለዚህ አላህ ራሱ ተጨምሮ ስለሆነ መጽሐፍ ቅዱስን ታውቀዋለህ? አረበኛ መጽሐፍ ቅዱስ አብደላ፣ እኔ እሱን አልጠየቅኩም። ክርስቲያኖች ነው ስላልከኝ፣ ክርስቲያኖች አብ ወልድ መንፈስ ቅዱስ ብለው ያመልካሉ፣ በሶስት አካል የተገለጠውን አንድ አምላክ ብለው። ትምህርታቸው ይሄ ነው። አላህ ደግሞ እዚህ ጋር የተናገራሉ ክርስቲያኖች ነው አይደል እኮ። ገባኝ እኮ መለስኩልህ እኮ። አልመለስክልኝም። ምክንያቱም ጥያቄ አላህ ሶስተኛ ነው። እዚህ ጋር አላህ የተባለው ማን ነው? አላህ ራሱን አብ ብሎ አይጠራማ እኮ። ስለ ክርስቲያኖች እየተናገረው ከሆነ እዚህ ጋር አላህ ብሎ ራሱን የጠራው ማን ነው? አሁን ለምሳሌ እናንተ አብ ልጅ ወለደ ትላላችሁ አይደል? አብደላ፣ እኔ ጥያቄ እሱ አይደለም ፕሊዝ፣ እሱን አይደለም ጥያቄ። እዚህ ጋር አላህ ብሎ የተጠራው አካል ማን ነው? ተመሳሳይ ነው እኮ። መልስልኝ። አላህ ብሎ የተጠራው አካል ማን ነው? እኔ አሁን አብ እንድልህ ነው እንደ ፈለግኩ አስተምሮን አንተ ሙስሊም እንደ ሙስሊም መልስልኝ። አላህ የተባለው ማን ነው? ስለዚህ እንደ ሙስሊም ስመልስልህ ደግሞ እናንተ አምላክ ልጅ ወለደ ትላላችሁ። እንደ ሙስሊም ከመለስክልኝ ስለኛ አይደለም የምታወራው፣ ስለ አንተ ነው የምታወራው ወንድሜ። እዚህ ጋር አላህ የተባለው ማን ነው እኮ? እንደ ሙስሊም እየመለስኩልህ እኮ ነው እኮ። አላህ የተባለው ማን ነው እንደ ሙስሊም? ስለዚህ በእናንተ አሁን አብ አምላክ ነው አይደለ? ልጅ ወለደ። ኧረ ተው ወንድሜ፣ አላህ የተባለው አብ ነው የነገርኩህ እኮ ነው እኮ። አላህ የተባለው አብ ነው ወይ?
እናንተ አሁን አምላክን አብ ትላላችሁ አይደለ? እኛ ግን አላህ የተባለው በዚህ የቁርአን አንቀጽ ላይ አብ አንለውም። እኛ አብ አንለውም። እሺ እዚህ ጋር አላህ ብሎ አምላክን አብ ትሉ የለ አብደላ እዚህ ጋር በቁርአኑ አንቀጽ ላይ አንተ የቃላት ጨዋታ እኮ ነው ያስከው። አንዴ ስማኝ፣ የቃላት ጨዋታ ሳይሆን የወረደውም የመለስኩልህ ያለው ያው ነው። ስማኝ፣ የቃላት ጨዋታ ሳይሆን የቁርአኑን አንቀጽ ነው ማነብልህ። እዚህ ጋር እነዚያ አላህ ብሎ የሚናገረው ራሱ አላህ ነው አይደል? እነዚያ አላህ ብሎ የተናገረው ራሱ አላህ ነው አይደለ? አዎ ኦኬ። ስለዚህ እዚህ ጋር አላህ የተባለው አላህ ነው። የሶስት ሶስተኛ ከተባለ አረበኛ መጽሐፍ ቅዱስ ላይ ላሳየህ አላህ እንደሚባል አብ አረባ ከተው እሱማ ወልድም ኢየሱስ ክርስቶስም አላህ ይባላል በአረብኛው አሳያለሁ። እሱ አይደለም ጥያቄ ነኝ። ስማኝ እዚህ ጋር ስለዚህ አላህ የተባለው አብ ነው፣ የክርስቲያኖቹ አብ ነው። አሁን እኮ አንተ ቃላቱን ነው እንትን እያልከኛለሁ እንጂ ከሰማይ ወረደ የምትለው መጽሐፍ ስለሆነ መፍታት አለብህ። አላህንም አብ ትሉታል። አረበኛው መጽሐፍ ቅዱስ ላይ አላህን አብ ትሉታለህ አብደላ። ስለዚህ አብ ነው ይሄ። እኔ አላህን አብ አልልማ። አንተ አልካላልክ አይደለም። ይሄ ቁርአኑ አላህ ብሎ የሚናገረው ማን ነው? አላህም እኔ አብ ነኝ አላለም፣ አባት ነኝ። የጠየቅኩ ጥያቄ አብደላ ፕሊዝ ሰዓቴን አትወሰደው። አላህ ቁርአኑ ላይ አላህ የተባለው አካል ማን ነው? ስለዚህ ጥሩ ልለፍ፣ ችግር የለውም። እሺ አልመለስክልኝ፣ ልለፍ። 116 ላይ ዝቅ በልና አቆምዬ። እንደዚህ ካለ ይቅርታ ወደ ኋላ ይመለሱና እርሱ የጠይቁት። በመጀመሪያ እኛ ክርስቲያኖች የቱ ጋር ነው አላህን የሶስት ሶስተኛ ያለው ማስረጃ ይጠይቁት። እሺ ሶስተኛ ማለት ያው ስላሴ ሶስት ነው። አምላክን ሶስት ትሉ የለ ወንድም አለም እኛ አሁን አላህን የሶስት ሶስተኛ ያለው የቱ ጋር ነው? ያው አምላክን አሁን ለምሳሌ አብ አምላክ ነው እናንተ አይደለ? እሺ እኛ የቱ ጋር ነው አብን የሶስት ሶስተኛ ነው ያለው? አብን ከሶስቱ አንዱ ነው ትሉ የለ? የሶስት ሶስተኛ ማለት ከሶስቱ አንዱ ማለት ነው። ወንድም አለም እኮ እሺ ቆይ አብን የሶስት ሶስተኛ ነው ብለን የተናገርንበት ክፍል አለ ካለ ማስረጃ ስክፈትና ነገር እዚህ ክፍል ላይ አብ ወልድ መንፈስ ቅዱስ እግዚአብሔር ሶስት ነው ትላላችሁ አይደል? አምላክ ሶስት ነው ብላችሁ እንደዛ የሚል አብ ከሶስቱ አንዱ ነው ትላላችሁ። ቆይ እንደዛ የሚል አስተምሮ የለም እኮ ነው። ቀላል ጥያቄ እኮ ነው። ዝም ብላችሁ ነው። ወንድም አለም እንደዛ የሚል አስተምሮ የለንም። እኛ አብን ነው ካልክ አሁን ለምሳሌ አላህን የሶስት ሶስተኛ ያለው የዳንዴ ስማኝሽ አላህን የቱ ጋር ነው የሶስት ሶስተኛ ያልነው ስንልህ አይ አላህን ሳይሆን አብን ነው የምትሉት አልክ። ስለዚህ አላህ አብ ነው እያልክ ነው። አንተ አላህ አብ ነው እያልክ ነው። አሁን እናንተ የፈለጋችሁት እኔ አላህ ነው እንድላችሁ ነው እንደፈለጋችሁ። እሺ ታዲያ የቱ ጋር ነው እኛ አላህን የሶስት ሶስተኛ ያልነው? ወንድም አለም እሺ ታዲያ አብ ካልሆነ አንተ እንደምትለው እሺ አብ ካልሆነ የቱ ጋር ነው አላህን የሶስት ሶስተኛ ያለው? ታዲያ ታለ ከየት ይመጣል ማስረጃ? አንተ አሁን እናንተ ወልድን አብን ለምሳሌ ሶስት አካል አምላክ ሶስት አካል ነው ብላችሁ ወልድን ከሶስቱ አንዱ ነው ትላላችሁ። አብን ከሶስት አካል አላችሁ እኮ አይደለም ወንድም አለም። ለምን ታረመዋለህ? ቁርአንህ እኮ ሶስት አካል አሉ አይደለም የሚለው። ከሶስት ሶስተኛ ማለት እኮ ከሶስቱ አንዱ ማለት ነው። ምን አማርኛ ሶስት አካል የሚል ነገር አጨምር። ቁርአንህ ስለ ሶስት አካል የሚያውቀው የለም። ስለ ሶስት አምላክ እንጂ ስለ ሶስት አካል አያውቅም። ቁርአን እያለ ያለው አላህን የሶስት ሶስተኛ አደረጋችሁ ነው የሚለው። የቱ ጋር ነው እኛ አላህን የሶስት ሶስተኛ ያልነው ነው? ማስረጃ አለ ለዚህ ለቁርአን ክሌም? ስላሴ እኮ ስላሴን ነው የሚያስረዳው። እሺ የቱ ጋር ነው እኛ ስላሴን የሶስት ሶስተኛ ያልነው? አብ ወልድ መንፈስ ቅዱስ አምላክ አንድ ነው ትሉና አብ ወልድ መንፈስ ቅዱስ እኮ የቱ ጋር ነው? እሺ የቱ ጋር ነው? ስለዚህ አብ ከሶስቱ አንዱ ነው፣ ወልድ ከሶስቱ አንዱ ነው ማለት ያው ነው። አብ የሶስት ሶስተኛ ነው ማለት ነው። ስለዚህ አብ ነው የሶስት በቃ አሁን መተህልኛል። ስለዚህ አብ ነው የሶስት ሶስተኛው ትላላችሁ። አንዴ እየሰማህ ታዲያ ስለዚህ አብ ነው የሶስት ሶስተኛ የምንለው አብ ነው አትሉም እንዴ? ከሶስቱ አንዱ ነው አትሉ? ቆይ ከሶስቱ አንዱ ነው የሚል ነገር ከየት አምጥተህ ነው የምጨምረው? ቁርአን ላይ አንተ አማርኛ እንዴት አማርኛ ቋንቋ አላስተምርም? ቁርአን ያለው ከሶስቱ አንድ ማለት አይደለም። ከሶስቱ አንዱ የሚል ነገር አንድ ነገር ለምሳሌ ላስረዳሽ አብደላ። እሺ አሁን ይሄን መልስልኝ ዳቆን ላስተላልፈው ነው ዳንተ ጋር። በጣም ቀላል ነገር ነው። አብን ነው እኛ ነገር ለሶስት
ስማ በቃ አሁን ስማሽ ሲከፈል ከሶስት ሶስተኛ ይባላል። ገባ? አረ ስማኝ እሺ ልቀበል፣ ሴክ ኦፍ አርጊመንት ልቀበል። ስለዚህ እኛ አብን ነው የሶስት ሶስተኛ የምንለው ትላላችሁ አትሉም እንዴ? እናመሰግናለን። ስለዚህ አላህ በቃ ስለዚህ አላህ አብ ነው ራሱን የሶስት ሶስተኛ አላህ አብ ነው ለተለይ ነው እንዴ? እና ታዲያ እኛ ማንለውን ታዲያ ከታደገ ነው አብን ነው ልትለው። አሁን አንተ ቃላት ጨዋታ እኮ ነው ያስከው። ለምሳሌ እኔ አሁን አረበኛው ላይ እናንተ አብን አላህ ትሉታላችሁ። ስለዚህ አላህ ማንን ቆይ አላህ ስለዚህ እኔ ግን እዚህ ጋር አሁን አላህ ራሱን አብ ብሎ አይጠራም። ቆይ እሺ ስማ እሺ አላህ ታዲያ የትኛውን አካል ወክሎ ነው? የኛ የሥላሴ አስተምረው እንግዲህ አብ ወልድ መንፈስ ቅዱስ የምንለው አካላት እንደሆነ አንተም እየመሰከርክ ነው። ኦኬ አካል ብለህ መስክራል። አላህ የትኛውን አካል ወክሎ ነው እኔን የሶስት ሶስተኛ አሉኝ የሚለው? ትላላችሁ እናንተ ትላላችሁ አይደለም የሚለው አላህ የሶስት ሶስተኛ ያሉ ነው የሚለው። የሶስት ሶስተኛ ትላላችሁ እኮ የትኛውን አካል ነው? አላህ የትኛው አካል ነው እኮ? የትኛው አካል ነው? አላህ አብ ነው ወልድ ነው መንፈስ ቅዱስ ነው? አላህ ትላላችሁ እናንተ ትላላችሁ። ስለዚህ የማድረግ ስራ ነው እየሰራ ያለው የማድረግ ስራ። ስለዚህ እንደዚህ እናደርግ በቃ አብደላ በቃ ችግር ነው አብደላ። ስለዚህ ምን ኮንፈርም አረክልን መሰለህ የአላህ የሚባል የክርስቲያኖች አምላክ ተጽፏል ማለት ነው በቁርአናችሁ አይደል? አላህ የሚባል የክርስቲያኖች አምላክ ከአላህ ሌላ አላህ ተብሎ የሚጠራ የክርስቲያኖች አምላክ ተጽፏል ማለት ነው ቁርአን ላይ። ምኑ ጋር ነው የተጻፈው እንደዚህ? እሺ አላህ የሶስት ሶስተኛ ነው የሚለው አላህ የሚለው ማን ነው ስለ ማን ነው አልከኝ? ስለ የትኛው አምላክ ነው አላህ የሚለው? የትኛውን አምላክ? የእናንተን አምላክ ወይስ የክርስቲያኖችን አምላክ? አላህ የሚለው አላህን አምላክን ሶስት በልቶ እሺ አንዴ ልመለስ አንዴ እሺ እነዚህ አንዴ ተመለስ በቃ አብደላ እሺ 116 ላይ አላህም የመርየም ልጅ ኢሳ ሆይ ብሎ ይጠይቋል። ምን ብሎ ይጠይቋል? አንተ ለሰዎቹ እኔንና እናቴን ከአላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለሃልን ይላል። እነዚህ በአላህ ላይ መርየምንና ኢሳን አንድ ላይ የሚያመልኩት እነማን ናቸው? እነዚህ ያው ይሄ እናንተንም ይገልጻል። ለምሳሌ እናንተ ማርያምንም እንደ አምላክ አድርጋችሁ ይዛችኋል። በደንብ ስማኝ አብደላ፣ እዚህ ጋር እነዚህ ስለ ክርስቲያኖች ነው የሚያወራው። ይሄ ስለናንተም ለናንተም ይሆናል። እምነታቸው ምንድነው? እነዚህ መርየምን ኢሳንና አላህን አንድ ላይ አድርጎ ያመለኩ እምነታቸው ምንድነው? እናንተ አሁን ለምሳሌ ማርያምን አብደላ ጥያቄን ስማኝ እንጂ ፕሊስ። የጠየቁ መርየምን ኢሳንና አላህን አንድ ላይ አድርጎ የሚያመልኩ እነዚህ ክርስቲያኖች ናቸው? አይሁዶች ናቸው? ምንድናቸው? ፓጋን ናቸው? ምንድናቸው? የነገርኩ እኮ ነው። አሁን እና ኢየሱስን አምላክ ትላላችሁ። አብደላ ጥያቄን ስማኝ፣ ግልጽ አገ ንገረኝ። እዚህ ጋር ከላይም ክርስቲያኖች ናቸው አልከኝ። ማን ብለው? አብ ማን ነው? አብ ወልድ መንፈስ ቅዱስ ብለው የሚያመልኩት ነው አልከኝ ከላይ። ሶስተኛ ደግሞ ከታች መጣና ድጋሚ ደግሞ ተጨመረና ደግሞ ማን ተጨመረች? እዚህ ጋር ደግሞ መንፈስ ቅዱስ ወጣና ደግሞ መርየም ተጨመረች። መርየምን፣ አላህን፣ ኢሳን ተጨማሪ ደግሞ መንፈስ ቅዱስ። የተለያየ እነዚህ እነማን ናቸው? በጣም ጥሩ። ስለዚህ እነዚህ እምነታቸው ምንድነው? እነዚህ ጥሩ። እነዚህ እምነታቸው ምንድነው? ሌላ ቦታ ነው። እነዚህ እምነታቸው ምንድነው? እዚህ ጋር ማርያምን አምላክ አድርጋችሁ እንደያዛችሁ የሚያስረዳ። እነዚህ እምነታቸው ምንድነው? አብደላ ፕሊዝ፣ ካላወቀው ተዘጋጅቼ ልምጣ፣ አጥንቼው ልምጣ በል። እነዚህ እምነታቸው ምንድነው? ክርስቲያኖች ናቸው ብለኛል ቅድም። ምንድነው እምነታቸው? እነዚህ አላልኩም እኔ ከዚህ ጋር ክርስቲያኖች ናቸው ብያለሁ። አዎ እናንተ እንደዚህ ነው የምታምኑት እኮ አልከኝ። ደግሞ ክርስቲያኖች ነን። እሷ የሶስት ሶስተኛ የምትሉት እናንተ ናችሁ። ጥሩ እሺ። እነዚህ እምነታቸው ምንድነው? አላህን፣ መርየምን እና ኢሳን አንድ ላይ የሚያመልኩት እምነታቸው ምንድነው? አሁን ለምሳሌ እናንተ ኦርቶዶክሶች ማርያምን አምላክ አድርጋችሁ አደረጋችሁ። ስለዚህ ክርስቲያኖች ናቸው እያልክ ነው አይደል? ይሄ ኦርቶዶክሶች አምላክ አድርጋችሁ አላዛችሁን። ስለዚህ ክርስቲያኖች ናቸው። ኦርቶዶክስ ማለት እኮ ክርስቲያኖች ናቸው። አታውቅም?
ምኑ ጋር ነው እስቲ የኦርቶዶክስ ክርስቲያን ነው የሚል ማስረጃ? በላብደላ አንተ በጣም ጊዜ ተርፈዋል። አሁን ይሄን የመጨረሻ ልጠይቅህ። እነዚህ እምነታቸው ምንድነው? ማስረጃ አስተኛሽ እምነታቸውን ንገረኝ ቶሎ በል ፕሊዝ። እምነታቸውን ኦርቶዶክስ የሚል እምነታቸውን ንገረኝ አብደላ። ተወሱን ቁርአንክ ላይ ተመለስ። እምነታቸው ምንድነው እነዚህ? እኮ ለምን ማስረጃ የሌለው ነገር አታውራ አንተ አብደላ። እምነታቸው ምንድነው? የቁርአንን ፍታ። እምነታቸው ምንድነው እነዚህ? መርየምን ኢሳንና አላህን አንድ ለሚያመልኩ እምነታቸው ምንድነው? እምነታቸው አሁን ምን ይሰራላል? አሁን ለምሳሌ እናንተ ማርያምን እንደ አምላክ አድርጋችሁ ይዛችኋል። ኦኬ በጣም አሜዚንግ ይላሉ ፈረንጆች። ተወዛገብክ ወንድም አለም ቢኒ እና አላህ አብ ነው ማለት ነው። እንግዲህ ዛሬ እንደ ዲስከቨር እንዳደረግ ነው። ምን ይመስላል? ጡዘት እኮ ሰው ለማዛቅ ነው የሚገቡት። ጡዘት አዝኖር ሰላም ነው። እኔ ልስተ እናንተ እስቲ ሚዩት አድርጋ እንደ ቆይ ተሰጣለህ ተረጋጋንተ። ይሄ ለምን ታስብ ፖለቲካ ከነሳ አይ ያው አሳያለሁ ተሰጣለህ። ቆይ ትሰጣለህ። ጥያቄው ሳይገባህ ምን ልታመጣ እንደምትችል እናውቀዋለን። ችግር የለም ግን ጥያቄው ይባመጥ አይዘዌ ረሺድ አንዴ አሁን እዚህ ክፍል ላይ ሲያሳየ ነበር። አሁን ማን ነው የሚደርደው? እናንተ ኦርቶዶክሶች ምናምን ከላይ ስለናንተ ስለ ኦርቶዶክሶች ነው የሚለው አለ። መልሶ ደግሞ እኛ ኦርቶዶክሶች ክርስቲያን ነው ስንለው ማስረጃ አምጣ ይላል። ታዲያ ከላይ እናንተ ናችሁ የ3/3 የምትሉት እናንተ ናችሁ አላለም እንዴ? ክርስቲያኖችን ብሎ እኛን እንትን ብሎ መልሶታች ጋር በጣም እንደዚህ ናችሁና ባይዘው ከነሱ አንፈልግም። በእርግጥ ግን ቢሆንም ግን አንድ ሰው ውይይት ከተወያየ ኮንሲስተንሲ ሊኖረው ይገባል። 73 ላይ እናንተ ነው የሚወክለው እናንተ ናችሁ የ3/3 የምትሉት ብሎ ካለ በኋላ እዚህ ታች ጋር ሲመጣ ደግሞ እናንተን አይደለም አይወክልም ማለት ምን የሚሉት ማጭበርበር ነው። እንደዚህ አትሁኑ። ሲቀጥል አብ ነው በቃ አላህ እኔን የ3/3 ያደረጉኝ ብሎ ክርስቲያኖችን ከሆነ ይወቀስ ያለው ክርስቲያኖች ደግሞ አካላትን ቆጥረው አብ ወልድ መንፈስ ቅዱስ ስለሚሉ ራሱን አላህ አብ ያደረገ ካልሆነ በስተቀር ለኛ የሚቀርብ ክሌም አይደለም ማለት ነው። ካልሆነ ለእናንተ አይደለም ይሄ ክሌም እናንተን አይመለከትም። ይሄ ቁርአን ስለእናንተ ያወራን ብላችሁ ተናገሩ። ስለእናንተ ነው የሚያወራው ካላችሁ በኋላ አላህ ራሱን በአቦታ ተክቶ ሲናገር አላህ አብ አይደለም እንዳትሉ ማለት ነው። ከሁለት አንዱን መምረጥ ግድ ይላችኋል። አይዘር ለእናንተ አይደለም ወር ደግሞ ለእናንተ ነው ካላችሁ ራሱ አላህ አብ ነው ብላችሁ የመቀበል ግዴታ አለባችሁ። የኛን ሃይማኖት በእኛ ሃይማኖት እያብራራችሁ ስለሆነ አኪዩዝመንቱ እኛ ላይ ከሆነ እኛ የምንለውን ብላችሁ ነው አላህን እንትን የምትሉት የምታርሙት ወይ የምታስተካክሉት ወይ ነው ትክክል የምታደርጉት። ስለዚህ አላህ አብ ከሆነ የ3/3 ማለት እንደው ከ3 3ኛም ከሆነ ደግሞ ያ ራሱ ያ በአካላት መካከል አብ 3ኛ አካል ነው ብለን አንልም። ሲቀጥል 3/3 የሚባል አስተምሮም የለንም። አካላት 3/3 ናቸው ብለን አንናገርም። ከአካላት አንፃር የ3/3 የሚል አስተምሮም የለንም። እኛ እንደዚህ ማለት ነው። እንደዚህ አይነት ትንታኔም የለንም። ለኛ አዲስ እንግዳ ነገር በአካላት መካከል እግዚአብሔር አንድ ነው ግን 3 አካላት አሉት ብለን እናገራለን። ያን በግልጽ መቀመጥ መቻል አለበት። የምን 3/3 ነው? እንዲህ አይነት አነጋገርም የለንም። ይሄ ራሱ ምንፍቅና ነው። እንደዚህ ተብሎ የ3/3 የሚባል ነገር ምንፍቅና ነው። በስላሴ አስተምሮት ውስጥ የ3/3 የሚባል የለም። 3 አካላት አሉ ግልጽ የሆነ ቋንቋ ነው የምንናገር እንጂ ወይም ደግሞ አብን የ3/3 ነው የሚል አስተምሮም የለንም። እንደዛ የሚል አስተምሮም ስለሌለን ይሄ ራሱ ትክክል ያልሆነ ሌብል የተደረገው ነገር ስለሆነ ማለት ነው። ስለዚህ ዲያቆን እየቀጥሉ ረሺድ እንትነን አንሳና አሁን ክርስቲያኖች ወይም የምታመጣው ማስረጃ አላህን ኢሳንና መርየምን 3 አምላክ አድርገው የያዙ ካለ ማስረጃ ክፈትና አሳይ። ከታሪክ ማለት ነው። ከዛ ፊት ከዚህ ጀምር ከላይ አንድ ረሺድ አንድ ሰው ይታይ ስለምትጠብቅ ረሺድ ቀጥታ ወደ ማስረጃ ረሺድ ሁለት ማስረጃ አንድ የስማ ያዳምጥ ያሬድብሽ ነው። አረ ረሺድ ቆይ አንዴ ታሳያለህ። አሁን ቢኒ የጠየቀው ታሳየን አለ። ቆይ አንዴ ያሬድ አለ የሚያሳየን ይሄ ከመሐመድ በፊት ስለሆነ እንደዛ የሚያምኑት ከመሐመድ በፊት ያለ ሶርስ ያምጣልን። እሺ ችግር የለውም። ቆይ አንዴ ረሺድ
ኧረ እባክህ እያዳመጥክ ሁለት አንቀጾች ነው ያነሳነው። አተልቁኝ እነሱ የጠይቅ ወደ አንተን መጣ። አንዴ ጥያቄ ላቀብል መጀመሪያ አዳምጥ። ጥያቄን አዳምጥ። የማርያምን ላምጣላችሁ። ኧረ አዳምጥ መጀመሪያ ፕሊዝ። እንዴ ሁለት አንቀጾች ነው ያነሳነው። አዳመጥኳቸው እኮ ሁለት ጥያቄ አንዴ ሁለት አንቀጾች ነው ያነሳነው። በደንብ እንዳልመልስ ነው የቢኒን አዳምጥ ፕሊዝ። ሁለት አንቀጾች ነው ያነሳነው። ላሳይክ በደንብ አዳምጥና ትመልሳለህ። የመጀመሪያ ያነሳነው እዛው ሱራ ላይ ነው። ሁለቱም ሱራ 5 ላይ ያለው ነው። እሺ አንደኛው ሱራ 5:73 ላይ ከዛ ደግሞ ዝቅ ብሎ ደግሞ ሱራ 5:116 ላይ። ስለዚህ ሱራ 5:73 ላይ ረሺድ እዛው አንቀጽ ላይ እነዚያ አላህ የ3/3ኛ ነው ያሉ በእርግጥ ካዱ። እነዚህ እነማን ናቸው ረሺድ? ልሼ ወደ አንተ መጣለው ችግር የለውም። ከዚህ መልስልኝ። መጀመሪያ ከ73 ነው የሚጀምረው። ማርያምን የ3/3ኛ ያሉት ቆይ መጀመሪያ ከ73 ጀምር። እዚህ ላይ ፍታልኝ መጀመሪያ። የቢኒን እንዳልመልስ ያው ያያችሁ ክርስቲያኖች ማንም የቢኒን ከቢኒ ጋር አይገብ። የቢኒን አብረህ ትመልሳለህ። አንድ አንቀጽ ላይ ያለው ቢኒ ጠይቆኛል። የቢኒን ተቃውሞ ሁለተኛ ነው ያንተን እመልሳለሁ። ሁለተኛ አይደለም ስናወራ የነበረው ከዚህ አንቀጽ ጀምሮ ነው። አልፈለክም የቢኒ እንዳይመለስ አልፈለክም ማለት ነው። አንተ ጥያቄን ስማኝ። የተጀመረው የቢኒ እንዳይመለስ የተጀመረው ሱራ 5:73 ነው። ከዛ የቢኒ ሱራ 5 እዛው 116 ላይ ነው። ሁለቱን አንድ ላይ አድርገህ ትመልስልናለህ። ሱራ 5:73 ላይ ረሺድ የ3/3ኛ ብለው ማን ናቸው እነዚህ? ምንድነው እምነታቸው? ኦኬ ከቢኒ ጀምሬ ሁለቱንም አያየ መልስልናለሁ። ረሺድ ጥያቄን መልስልኝ። አላህ የ3/3ኛ ነው ብለው እመልስልሃለሁ አልኩህ እኮ። ከቢኒ ሊጀምር እሱ ቀድሞ ጠይቋልና ያንተንም እመልስልሃለሁ። ውይይቱ የነበረው ስማኝ፣ ውይይቱ የነበረው ከኔ ጋር ነው፣ ከቢኒ ጋርም አይደለም። ቢኒ አስተያየት ነው የሰጠው። አስተያየቱ ላይ አንዴ ስማኝ የሰሙ ጠይቆኛል። አንዴ መብትክ ነው መሄድ። አይ ስማኝ አሁን ሁለቱንም አሳያለሁ አልኩህ እኮ። ከዚህ ጀምር ከ116 ነው ከ73 ጀምር፣ ከላይ ጀምር። እኔ መልሱን ከፈለኩት ይጀምራለሁ። ምን ችግር አለው? አይ ከአንድ አንቀጽ አቋራጭ መልስ እስከሆነ ድረስ ከፈለኩት ሊጀምረው። ከ73 ጀምር። ጥያቄኛ ስለሆነ ከ73 ጀምር። አላህ የ3/3ኛ ነው ያሉት እነዚህ ምንድነው እምነታቸው? ክርስቲያኖች ናቸው። በጣም ጥሩ። እዚህ ጋር አላህ የተባለው አካል ማለት ከክርስቲያኖቹ የተለዩ ክርስቲያኖች ማለት ብዙ ክርስቲያኖች ናቸው። አሁን እንደ ቤንቴ ፕሮቴስታንት ኦንሊጂስ እንደምትሉ በዛን ጊዜም እንደዛው ነበሩ ማለት ነው። ጥሩ ማስረጃን ሰጠኛለህ። እሺ ማስረጃን እያዘጋጀ ሌሎች ክርስቲያኖች ስለዚህ እምነታቸው ሌላ ክርስቲያኖች እንደ ጴንጤ እንደ ካቶሊክ ምናምን ያሉ ናቸው ብለኛል። ለሱ ማስረጃ ሰጠኛለህ። እዚህ ጋር አላህ የተባለው ማን ነው? ሉቃስ 4 ላይ ኢየሱስ የሰገደለት ሌሊቱ ሙሉ ሉቃስ አላህ የተባለው ማን ነው ያልኩህ ረሺድ? አባ የኢየሱስ አምላክ ማለት ነው ያልኩህ። አላህ የተባለው ማን ነው? ፈጣሪ ነው። የምድርና ሰማይን የፈጠረ አላህ። ስሙ ማን ነው? እዚህ ጋር አላህ የተባለው አላህ ማለት በአረበኛ ሉቃስ 6:12 ካነበብ ኢየሱስ ሌሊቱ ሙሉ የሰገደለት የጠየቁት እሱን አይደለም። በቁርአን ላይ አንዴ ቆይ ረሺድ፣ በቁርአን ላይ አላህ ተብሎ የተጠቀሰው አካል ማን ነው? እዚህ ጋር አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ሰማይና መሬትን የፈጠረ አላህ ማለት ነው። ስለዚህ ይሄ ያንተ አላህ ነው። ሙስሊሞች የሚያመልኩት አላህ ነው። የሁሉም የሰው ልጅ በሙሉ ሰማይና መሬትን የኔን አላህ ሳይሆን ምድርና ሰማይን የፈጠረ አላህ እሱ ያንተ ነው። እሱ ያንተ ሐሳቤ ነው። ቁርአኑ የወረደው አላህ ተብሎ የወረደው አላህ የሚል ስም አውርዶ አንድ ላይ ያለው ራሱን ጨምሮ የ3/3ኛ አረጉኝ እያለ ነው አይደል? አላለም። እንደዛ አይደለም። በጣም ጥሩ። ሉቃስ 6:12 በአረበኛ ካነበብ ሉቃስን ተው። ኢየሱስ የሰገደለት ረሺድ መጽሐፌ ነው ስለማምንበት ነው። ረሺድ መጽሐፍ ቁርአን ነው። አሁን እኔ ወደ ማስረጃ ለምን አልሄድም? ለምን ትረብሻለህ? አንድ ወደ ማስረጃ ልሂድ። ማርያምን እዚህ ላይ ሁን ፕሊዝ። አዎ እሺ። እና ያው መምህራችሁ እንዲህ ነው፣ አያስወራም። ችግር የለውም። እዚህ ሁን፣ ችግር የለውም። አይሄድልሃለሁ፣ አያስወራም። እነዚያ ብሎ እየተናገረ ያለው አካል ማለት ነው። ያቆን እየመልሶልሃል እኮ ሉቃስ ላይ ያለው ኢየሱስ ለአብ ነው የሰገደው አላህን አብ ነው ብሏልና በጣም እናመሰግናለን። ያጨብጭብልን። እሺ የማርያምን ላምጣላችሁ። እሺ የማርያምን አንዴ የከማርያም ጉዳችሁ ነው። ጉድ ነው። ረሺድ ያው ላሳይ፣ ክፈተው፣ ካሜራ ላይ አድርገኝ።
ረሺድ ማስረጃ ትልየለ ሌላ ጊዜ አንዴ እዚህ ጋር የቀረ ማስረጃ አለ ፕሊስ። እነዚህ ሌላ አይነት ክርስቲያኖች ናቸው እንደ ጴንጤ እንደ ካቶሊክ እንደዚህ ያሉ ናቸው ያልክበትን ማስረጃ አምጣ መጀመሪያ። እሺ ክፈት ምን ካንተ ክፈት እንጂ ያው ትልቁ ላይ ሆነ ካሜራ ላይ አርገኛ። እሺ እኔ ዛሬ ትልቁ ላይ ነው ያለው ችግር የለውም አሳየኝ ክፈት መረጃ። ታንክ ዩ ስከፍተው ክርስቲያኖችም ሙስሊሞችም ስክሪንሻት አድርጉት። ማን ነው መምህር ኡስታዝ መዝሙር ሳያወርደኝ ክርስቲያን አረባ ከረሺድ ክፈት ስክሪንሻት አድርጉት። ያው ከፍታለሁ ስክሪንሻት አድርጉት ፕሊዝ። አረ ረሺድ አልከፈትኩም ስክሪንሻትም እንዳናረግ ከፍታለሁ እኔም ዳረግ እየጠበቅኩ ነው። ስክሪንሻት አድርጉት ስክሪንሻት ወዳስ ሊባሉትን እኮ እናውቃቸዋለን። መናፍቃንን ለማሳየት ነው ስክሪንሻት ምናምን አይደለም። ሁላይ ዘመሸልለው ምን ሆነ ነው ሁላስት መጀመሪያ ለመሸለት በክፈት። እሺ ስክሪንሻት እናርግ። ስክሪንሻት አድርጉት እስቲ ተጠጋጋ። ቆይ አጣራኝ ነው ማስረጃው የኔ ነው። ተጋርገው እያያችሁ ክርስቲያኖች ያውና ያያችሁ ስክሪንን ዘጋብኝ ማ አሻደርግ ያው ማን ይዘጋብህ? ኧረ አለ አንተ ነው የዘጋብህ። ኦኬ እንዴ ተረጋጋ እንጂ ወንድሜ። ተጋርገው እሺ እኔ ላውራ ማስረጃዬ ላይ እኔ ላውራ። እሺ ተጋርገው እንደማውን ያልኩት ረሺድ። እሺ ማስረጃዬ እኔ ላውራ እኮ ተጋርገው እናንተው የምታዩት የቸርች ፋዘር ነው። እኔ ላውራ አትረብሽ። ማን ይባላል? ስሙ ንገራቸው። የሶሎም ጽሁፉን አንብበው። ቆይ ጽሁፉን አንብበው ጋይስ። ጽሁፉን አንብበው አንዴ እኮ ጽሁፉን አንብበው። እሺ ምን ይላል? በሶስተኛው ክፍለ ዘመን ቆይ አትረብሽ። ቆይ እኔ ላምጣ። እሺ አንብበው። የቸርች ፋዘር ማለት ኮሊሪዳሪያን የሚባሉ ክርስቲያኖች ነበሩ። ጽሁፉን አንብበው። ስክሪንሻት አደረጋችሁ? ጽሁፉን በእንግሊዝኛ ነው አንብበው። ጽሁፉን በኢየሱስ እግዚአብሔርን ሄረሲ ነው ብሎ ነው የሚያስቀምጠው። መናፍቅ የተባሉ እናንተም በቤንተ መናፍቅ ናችሁ በአሁኑ ሰዓት። እነሱ እሺ ያው እናዳምጡ። ስክሪንሻት አድርጉና የቸርች ፋዘር ባናኖሪያ የሚባል መጽሐፉ ላይ በ3ኛ ሴንቸሪ አንብበው እንግሊዝኛውን እስኪመጡ ድረስ አንብበው እንግሊዝኛውን ምንድን ነው የሚለው? go ahead አንብበው። እሺ ኮሊሪዳሪያን is an alleged Christian said to have worship Mary። ክርስቲያኖች ነበሩ። ማንን ያመለኩ? ምንድነው የሚታወራው? አንቺም እኮ ለቤንጤ ሄረሲ ነሽ እኮ ታውቃለሽ። እነሱም የተባሉት ክርስቲያኖች ናቸው። አንድም ሳይግባ ችግር የለም ይጨርስ። በቃ እሺ አትረብሹ። ተራ በተራ እስከዛሬ ማርያምን ያመለከ የለም ስትሉ ነበር። ያውና የቸርች ፋዘር ነው። ያው የመጽሐፍ ስም ደግሞ ዳቆንያ እንዴ ቆይ ይጨርስ። እኮይ ትልቁ ላይ ብዬ ነው ቢኒዬ በደንብ እንዲታይ። እሺ ትልቁ ላይ አድርጉት። ይጨርስ ችግር የለውም። ትልቁ ላይ እንደም ብዬ ነው እኔ እንድትቀይሪኝ። እሺ go ahead አንብብ ረሺድ ክፈተው። አንብብና ንገረን ችግር የለም። ስለ ኮሎሪዲያን አዲስ ነው ለአንተ መቼም። እሺ ቀጥል አንብብ። ሚዩት ላይ ነው ያለው አንሳና አንብብ። thank you ኮሎሪዲያን የሚባሉ ዲያኒዝም የሚባሉ certain section of ክርስቲያን ነበሩ። is an alleged Christian heresy ተባሉ። እናንተም ለቤንተ ሄረሲ ናችሁ፣ ቤንቶች ደግሞ ለእናንተ ሄረሲ ናቸው። ይሄ የታወቀ ነው። ምንድነው ሚለው? said to have worship who ሜሪን ሲያመልኩ ነበር በ3ኛው ሴንቸሪ በ300 ክፍለ ዘመን the mother of Jesus ማለት ነው። በየትኛው መጽሐፉ ላይ ማን ነው እሱ? ቸርች ፋዘር ነው። one of the greatest ቸርች ፋዘር ነው። በየትኛው መጽሐፉ ላይ ነው የምታገኙት? በፒዲኤፍ ዳውንሎድ አድርጉትና አንዴ ከፍ በላንዴ ባናሪያ በሚለው መጽሐፉ ላይ ክርስቲያኖች በዛ ወቅት እስከ ነብዩ እስኪመጣ ድረስ ረሺድ እንግሊዘኛውን አንብበው ማርያምን እንደ አምላክ ያመልኳት ነበር። እስቲ አንብበው አንዴ ተመለስ አንዴ ረሻድ በቃ ጨርሻለሁ። አንዴ ችግር የለውም ጨርሻለሁ። አንዴ ነው ተመለስ። በቃ ሳይቻለሁ
አንዴ ዳቆ ሄሬሲ የሚለው እናንተ ሄሬሲ ናችሁ። ያው ረሺድ ስክሪንሻት አድርጉና አንብቡ። ረሺድ አሁን ስማ፣ ስክሪንሻት ተደርጓል። እባክህ አዲስ ነገር ስማ። አሁን ምንም አዲስ ነው ለአንተ አዲስ ነው፣ አታቆም ነው። ኧረ እባክህ ዝም በል እስቲ አትጩ። በቃ አሁን እሺ፣ ማንም ያናግረኝ ዳቆ ቆይ አንዴ ጊዜ ተሰጥቷል። ቆይ አንዴ ተረጋጋ። አሁን ጥያቄ ቆይ አንዳትጫው ጥያቄው የነበረው ማርያም ትመለካለች አትመለክም ወይም በሆነ በታሪክ ውስጥ ማርያምን አመለኩ አመልከዋል አላመለኩም የሚል ሳይሆን ጥያቄው የተጠየቀው ማርያም ኢሳንና አላህን አንድ ላይ አምላክ አድርገው የያዙ ሰዎች ካሉ በቁርአን ክሌም መሰረት አምጣል የተባልከው። ኦኬ አሁን አንተ ሄድከው ሌላ ጉዳይ ውስጥ ነው የተጠየቀው። እንደዚህም አይደለም የተጠየቀው፣ ሳሰማ ዝም ብለህ ለመጮህ ስለምገባ ነው። አሁን ጥያቄው እሱ አይደለም። ቁርአን ሚለው 516 ከኔ ሌላ እናንተንና አንተን አማልክት አድርጋችሁ ይዛችኋል ወይ ብለሃል። እንደዚህ የሚሉ ክርስቲያን ሴክቶች ካሉ ማስረጃን አሁን ታመጣልናለህ። ጎበስ ኦኬ ታንክ ዩ። እሺ ሐሳብ ልስጠው ደግሞ አንዴ በቃ እጄ ያለው በቃ ታንክ ዩ። ያው ስክሪንሻት አድርጉና አትሂድ ፕሊዝ አትሂድ። ለምን ትሄዱ? ትልቁ ላግኝ አንዴ ትልቁ ላግኝ እዚሁ ረሺድ። ኦኬ ረሺድ እንዴት እንደቀጠፈ ላሳያችሁ። አያችሁ አሁን የወጣው አውቆ ነው። ለምን መሰላችሁ? ይሄ እንግዲህ አሳየው ነው። ኦኬ አንብበው ሰው የነበረው ለዛ ነው። ምን አርጎ ዋሸ? ረሺዱ ለምን እንደዋሸ ነው። ይሄ እነዚህ አማኞች እንዴት ነው የሚያምኑት ሲባል is an alleged Christian heresy said to have worshipped Mary, the mother of Jesus, as goddess and member of the Trinity ነው የሚለው። ምን ብለው ነው የሚያምኑት? ምን ፍቅና ነው? ክህደት ነው። ክርስቲያኖችም አይደሉም። አስተውሉ። ኦኬ ክርስቲያኖችም አይደሉም። ድንግል ማርያምን ከስላሴ አራተኛ አካል ብለው ያመልካሉ። እነዚህ ክርስቲያኖች ግን አይደሉም። ተጨማሪ ደግሞ ትሪኒቲ ላይ አራተኛ አካል ብለው የሚያመልኩት። ቁርአኑ እንደዛ ነው የሚለው? ኖፕ። ቁርአኑ የሚለው ምንድነው? አላህ ሶስተኛ ነው አትበሉ ይልና ከታችስ ኢሳን መርየምን አላህን በአንድ ላይ የሚያመልኩ ስንት ጠረቀስኩላችሁ? ሶስት አካልን አላህ፣ ኢሳ፣ መርየም። እሺ ወንድማችን ያመጣውስ ምንድነው የሚለው? አራተኛ ትሪኒቲ ኦሬዲ ሶስት አካል አለ። አራተኛ ማርያም፣ አራተኛ የስላሴ አካል ነው ብለው ነው የሚያምኑት። ውሸት። አያችሁ ቁርአኑ የሚያወራው ስለ ኢሳ፣ ስለ መርየምና ስለ አላህ ሶስት። ኦኬ ይሄ ደግሞ ይመጣና ስለማን ነው የሚያወራው? አራተኛ ማርያምን ያመልካሉ። አራተኛ የስላሴ አካል ይሄው ሜምበር ኦፍ ዘ ትሪኒቲ ኦሬዲ በሶስት አካል አለ። አራተኛ አካል ተብላ ትመለካለች። ክርስቲያኖች አይደሉም፣ ሄረሲ ነው። አለጅድ የሚደረጉ ናቸው። ኦኬ ኦልራይት ተመለስ። አሁን ረሺድ አለ። ረሺድ እባክህን አስወራኝ። ቆይ አንዴ ሜምበር ኦፍ ትሪኒቲ ማለት ነው። ሜምበር ኦፍ ትሪኒቲ ማለት የሶስቱ ስላሴ አካል ወይንም አድርገው ይወስዳሉ ነው መርየም። ስለዚህ ስንተኛ ማለት ነው? መርየምንም አይደለም ሶስተኛ ነች። ኦኬ ትሪኒቲ ማለት ነው። እሺ እኔ ለራሴ ላውራኝ በቃል ያመጣውን ቃል ነው ራሱን መጽሐፍ። እስከዛሬ ማርያምን ያመለኩ ክርስቲያኖች የሉም ስትል ነበር። ዛሬ ግን አንዴ እዚሁን ረሺድ አንዴ ፕሊዝ አትጩ። ትሪኒቲ ማለት ነው ሚት ናት። ሳትጮረጋ ብላውራ የራሴ ያመጣሁን ነው ዶክመንት ማስነብበ አታስነብበኝ። አንብበውና ትሪኒቲ ማለት ነው መልስልኝ። ትሪኒቲ ማለት ታውቃለህ? ስላሴ ማለት ነው። ኦኬ ትሪኒቲ አማኞች ስንት አካል ነው የሚያምኑት? ትሪኒቲ አማኞች ስንት አካል ነው የሚያምኑት? ስለዛ እኮ ያወራ እኮ አይደለም እንግሊዘኛ። ትሪኒቲ አማኞች ስንት አካል ነው የሚያምኑት? ረሺድ ትሪኒቲ አማኞች ስንት አካል ነው የሚያምኑት? ሶስቱን መርያምን ሶስተኛ አድርገው ያመልካሉ ነው። ትሪኒቲ ላምባቢን ተው። ቆይ ሜምበር ኦፍ ትሪኒቲ ማለት ነው። ረሺድ ሜምበር ኦፍ ዘ ትሪኒቲ ማለት ነው። ተርጉም። እሺ ታንክ ዩ በማለት አቋርጠኝ። እሺ ኦኬ ምንድነው? ዘ ማዘር ኦፍ ጂሰስን ያመልካሉ፣ አስ ኤ ጋደስ ያመልካሉ አለ። ሜምበር ኦፍ ትሪኒቲ ማለት ነው። አውራበት ልጨርስ። አንድ አረፍተ ነገር እኮ አይደለም፣ አንድ መስመር ነው እኮ
ያንንም እንዳነብ እየከለከልከኝ ፕሊዝ ዘ በሚለው ነው the mother of Jesus-ን ያመልካሉ ነው as a goddess እንደ ጋድ ይወዟታል ነው and ምን ያደርጋሉ እነዚህ ራሳቸው and member of Trinity አድርገው ይወዟታል ነው ተርጉማ ምን ማለት ነው በቃ የሥላሴ አካል ነች ብለው ስንተኛ ሶስተኛ ትሪኒቲ ማለት ነው ሶስተኛ ሶስት ማለት ነው ሜምበሩ ሶስት ማን ነው እዚህ ጋር ትሪኒቲ የሚለው ኮንሰፕት ውስጥ ሶስት የተባሉት አካሎች እነማን ናቸው አው ባናሪዮን የሰውዬ ራሱ ቸርች ፋዘር የጻፈው ሶስቱን መሪያም ሶስተኛ ነች ብሎ ያስቀምጣል ሶስቱ አካሎች እነማን ናቸው ትሪኒቲ ውስጥ ያሉት ማርያምና ኢየሱስና አብ ማለት ነው ስለዚህ ኦሬዲ ሜምበር ኦፍ ትሪኒቲ ማለት እዚህ ጋር አሁን ይሄንን እንግሊዘኛ እየተበሽከ ነው ማለት ነው አንዴ ምንም እንደዚህ ማምለጥ የለም እኔ ጋር መወሻሻ የትማታ መልጥ ምን የለም ወንድሜ እኔ ያለኝ አዲስ አበባ ነው እንግሊዝ ፕላስ ነው ያለኝ እሱ ችግር የለውም ላንተ ያዘው ግሬድ ምንም ቢሆን ላንተ ነው ጥቅሙ ለኔ አይደለም ኦኬ እንደ ኤ ፕላስ እንዳለው ሳውራ እንደዛ ከሆነ ኦኬ is an alleged Christians ማለት ነው የተከሰሱ ማለት ነው ምናልከኝ የተከሰሱ ወይንም በአሌድ ክርስቲያን አሰ ሄሬሲ በመናፍቅነት የተከሰሱ ክርስቲያኖች ማለት ስለዚህ ክርስቲያኖች አይደሉም ማለት ነው ናቸው እንጂ አንተም እኮ ለቤንጤዎች እኮ መናፍቅ ነው አሜን ቤንጤዎቹ መናፍቅ ናቸው እኔ ጠየቁ ስለዚህ ነው ጠየቁ ወንድሜ እነዚህ ክርስቲያኖች ናቸው እነሱ ክርስቲያን ነን ነው የሚሉት ይበሉ እነሱ ግን አንተ እኮ በመናፍቅ ነው ያዳመጥ ፕሊዝ ያዳመጥ በመጮህ ምንም የሚሆን ነገር የለም በማንበብ ነው የሚሆነው ኦኬ አሌጅ ክርስቲያን ሄረሲ ማለት ነው ላይክ እናንተ ቤንጦቹ መናፍቅ እንደምትሏቸው አጻጻፉ ነው እሱን ቶ እኔ ጠየቁኝ ነው መናፍቅ ማለት ነው መናፍቅ ወይንም መናፍቅ ማለት ነው ለነሱ ነው ለጻፊው ለሰውየው ነው እኮ መናፍቅ ማለት ነው እኔ ጠየቁ መናፍቅ አንተ ቤንጦቹ መናፍቅ እንደምትላቸው እኔ በዚህ መጽሐፍ መሰረት መናፍቅ ማለት ነው በዚህ መጽሐፍ መሰረት በእምነታችን ትክክል አይደሉም ብሎ ቤንጦችን አንተ እንደምትከሳቸው ቤንጦችም አንተን መናፍቅ እንደሚሉ እንደዛ ማለት ነው እነሱ ግን ክርስቲያን ነን ነው ብለው እኔ ስለሱ አልጠየኩም የጠየቁ በዚህ መጽሐፍ መሰረት ሄሬሲ የተባሉት ሄሬሲ ማለት ነው መናፍቃን ናቸው ችግር የለውም ክርስቲያኖች ናቸው ኦኬ say to have worshipped Mary and ቀጥል worship Mary the mother of Jesus ምን አደረጉ አንተ ተርጉም አንዴ ረሺድ እየተረጎምክ ልትሄድ ነው ፕሊዝ ተረጋጋ በእናትህ ማርያምን ያመልኳታል ማለት አንዴ the mother of Jesus ማለት ነው አሁን እኮ የቤዚክ እንግሊሽ ያስተረጎምክ ረሺድ ምንም ችግር የለውም ኤ ፕላስ አይደል እንዴ አላስተምረን ኦኬ the mother of Jesus ችግር የለውም ዛሬ ጉድ ይፈላል ዛሬ በኋላ ማንንም አያምንም ማንንም ነው የሚያመልኩት ማንንም ያመልካሉ እዚህ ጋር አንተ ተርጉም እዚህ ጋር ልተርጉምልህ ችግር የለውም ማርያምን የሚያመልኩ የክርስቶስን እናት ይላል አይደል ቴንክ እሺ እስከ ዛሬ ግን የለም ስትል ነበር አይደል አንዴ ወንድሜ አንዴ እስከ ዛሬ የለም ስትል ማርያምን ያመልኩ የለም አሁንም የለም ምክንያቱም እነዚህ ክርስቲያን አይደሉም መናፍቃን ናቸው መናፍቃኖች ክርስቲያን ተብለው አይጠሩም ባጭሩ አለቀ ኤፒፋኒያስ አትቀበልም ማለት ነው እዚሁን ወንድሜ ኤፒፋኒያስ አትቀበልም ማለት ነው እዚሁን ፕሊዝ ንባቡ ላይ ሁን the mother of Jesus goddess and member of the Trinity ማለት ተርጉም ማለት ነው ተርጉመው Okay. Epiphanius one of the great church father ነው ምን ይላል መጽሐፉ ላይ ነው መጽሐፉ ላይ ያነበብኩልህ ነው እኔ መጽሐፉ ላይ ነው ረሺድ ይሄን የጻፈውን ተርጉም ፕሊዝ አንተ ያመጣውን ነው ማስተርጉም Okay. The mother of Jesus I'm interpreting anyway by the way ቆይ በመሃል አትግባ ተርጉም ካልክ ድረስ አትረብሽ ተርጉም go ahead አትረብሽ እሺ በመሃል አትግባ ተርጉም አሁን ባለ አንድ እስከመጨረስ ድረስ ከገባ ተርጉም ፕሊዝ ረሺድ በቃ እሺ አትግባ በመሃል ተርጉም ወይ ኮሊሪያዲያንስ
ኮሎኒያሊዝም is an alleged Christian heresy ማለት ማን ነው የሚለው ክርስቲያኖች ናቸው። ነገር ግን በዛን ጊዜ አሁን ክርስቲያኖች እንደሚካሰሱ አይልም፣ ውሸት አይልም። ማን ነው ባዩ? ማን ነው ይሄንን ያመነ? በማለት ትግባ አትዋሽ። ክርስቲያን ሄረሲ is an alleged Christian heresy ማለት ነው። ክርስቲያኖች ናቸው። ምንድን ናቸው እነዚህ? እነሱ ምንድን ነው የሚሉት? መናፍቃን። አንተ ነህ የምትለው፣ እኔ አልኩም። ጽሁፉ ነው የሚለው። ይኸው መናፍቃን ናቸው። ኢፒፋኒየስ ሰለሚ እሱ እኮ ነው እያለ ያለው። መናፍቃን ናቸው ረሺድ። አይደሉም፣ እነሱ ክርስቲያን ነን ነው የሚሉት። ይበሉ እነሱ። እኛ ግን እነዚህ ቤተክርስቲያን መናፍቃን። አንተም እኮ ቤንቴዎች እኮ መናፍቆች ናቸው ነው የምትለው። ቀጥል። እሺ በማለት ተርጉም። እኔ መጽሐፉን ከፍቼ አሳያለሁ። ባይ ዘ ወይ ኧረ እባክህ ተርጉም ዝም ብለህ። አዎ ይሄ ጥቅስ አሁን ማንበብ ያዝ ነው በፒዲኤፍ ዳውንሎድ ረሺድ ባናሪዮንስ በሚለው መጽሐፍ ላይ ታገኙታላችሁ። ተርጉም ፕሊዝ ተርጉም። እሺ በማለት ትግባ ሳወራ ተርጉም። ባናሪዮንስ በሚለው መጽሐፍ ላይ ይሄ ኢፒፋኒየስ ኦፍ ሰለሚ ረሺድ ተርጉም ፕሊዝ። የብዙ ሰው ጊዜ እያባከንክ ነው። ተርጉም። እሺ ችግር የለው። እስከዛሬ ያው ዘማዘር ኦፍ ጂሰስን ተርጉም እያነበብክ ረሺድ አምላክ ያው የተረጎምኩልህ ነው። ከዚህ ጀምር ሴር ቱ ሃቭ ወርሺፕድ ሜሪ ኦኬ ሜሪን ያመልኳት ነበር ነው። ኦኬ ቀጥል። ምን ብሎ ነው የሚያመልኳት? እሺ በመሃል አትግባ በመሃል ፕሊዝ። 2 ሰከንድ ነው የቀረኝ። ቀጥል። ኦኬ ዘማዘር ኦፍ ጂሰስን ያመልኳት ነበር ነው። ቀስቢያ ነብላለሁ አሰጋድ እንደ አምላክ አድርገው ማለት እና ምን ብሎ ይወስዷታል? and beside worshiping her they used to take her as a member of Trinity. ምን ማለት ነው? የትሪኒቲ አባል ነች ብሎ ይወስዷት ነበር። በጣም ትሪኒቲ ማለት ነው። ትሪኒቲ ማለት ለነሱ አብ ትሪኒቲ ማለት ነው። ሶስት አምላክ ማምለክ ማለት ነው። ትሪኒቲ ማለት ነው። ስላሴ ማለት ነው። ማማ ለነሱ መጽሐፍ ውስጥ ታነበው መርያም ኢየሱስና አምጣ ስለነሱ መርያም፣ ከዛ ወልድ፣ ከዛ ማን ነው ሌላውስ? ራሷ መርያም ድጋሚ መርያም ሁለቴ መርያም። አዎ መጽሐፉ ባናሪዮንስ የሚለው አምጣ ማስረጃ ትልቁ ላይ አደርጋለሁ። ትቀበላለህ? ትልቁ ላይ ትቀበላለህ? አምጣ ትቀበላለህ ወይ? አምጣ ማስረጃ። አይ ትቀበል በልጄ እምላለሁ። ማስረጃ እኔ አወጣልሃለሁ። ትቀበላለህ ወይ? አምጣ ማስረጃን። የእስልምና ማስረጃ ነው አልቀበልህም። የእስልምና ማስረጃ ነው። አይ ትቀበላለህ ወይ? በመጽሐፍ ውስጥ ባናሪዮንስ በሚለው መጽሐፍ ማስረጃን አምጣ ማስረጃ። ትቀበላለህ ወይ ነው እኮ። እኔ መቀበሌ ማተር አያደርግም። አንተ ማስረጃን አምጣ። ቴንክ ዩ። ትቀበላለህ ወይ ነው። እኔ መቀበል አለ መቀበል ማተር። አንተ እውነተኛነትህ በማስረጃ አረጋግጥ። አይ ትቀበላለህ ወይ ነው። ባናሪዮንስ ማለት እኔ ተቀበልኩ አልተቀበልኩም አይጠቅምም። አሳይ ማስረጃ። ትቀበላለህ ወይ ነው መጀመሪያ። እኔ አወጣልሃለሁ። እኔ በቪዲዮ አስቀምጬዋለሁ። አሳይ ማስረጃ። እኔ መቀበል አይጠበቅብኝም። አሳይ። ትቀበላለህ ወይ ነው። አሳይ ማስረጃህን ወንድሜ። ትቀበላለህ ወይ ነው ኡስታዝ መዝሙር። አሳይ። እኔ መቀበል አለ መቀበል ምንም አያደርግልህም። አንተ ስለዚህ ከዘለ ማርያምን አያመልከው ያወጣልሃለሁ። እጄ ላይ ነው ያለው። አሳይ። ዝም ብለህ አሳይ ፕሊዝ ማስረጃውን። አታስወራኝም። ትቀበላለህ ወይስ አሳይ ማስረጃህን ፕሊዝ አሳይ። ትቀበላለህ ወይ ነው እኮ መጀመሪያ። ኧረ አሳይ ማስረጃህን። እስከዛሬ ማርያም አትመለክም ነበር። አሁን ማስረጃህን አሳይ። ከትሪኒቲ ውጭ አደረካት። ማስረጃህን አሳይ። አሳየው እኮ ሜምበር ኦፍ ትሪኒቲ አምጣ። ማርያም የስላሴ ሶስተኛ ናት እንጂ አራተኛ አይደለችም። በእነሱ አራተኛ የት ይላል? አራተኛ የሚለው አንተ አራተኛ የሚለውን አምጣ ማስረጃን አምጣ። ክርስቲያኖች ያያያችሁ ዶክተር ኢንጂነር ልትኖሩ ይገባል። ረሺድ ፕሊዝ በጣም እያሰለቸከኝ ነው። አራተኛ የሚለውን አንተ አሳየኝ። አንተ ማስረጃን አንተ አራተኛ ነው የሚያሉበትን እንግሊዝኛ ክፈት ማስረጃ። አራተኛ የሚለውን አሳየኝ አንተ መጀመሪያ። ክፈት ማስረጃን እና እኔ ትቀበላለህ። ከዛ በኋላ ክፈት ማስረጃን። አራተኛ የሚለውን ቦታ የት አለ? አምጣልኝ። ክፈት ማስረጃን። ዋሽታል። አራተኛ ነው አድርገው ይወጣታል። አምጣ ማስረጃን አምጣ። so never claim
አምጣ ማስረጃህን። አይ አራተኛ ያሏትን አምጣ አንተ። አራተኛ ያሏትን በቃ ጥሩ አውርደኝ። አራተኛ ያሉበትን አምጣ። ከሚጨንቅ ብትወርድ ይሻላል። አውርደኝ ብለኸኝማ አወርድሃለሁ። ለምን አላወርድህም? እንዲህ ስትጨነቅ አውርደኝ ማለት ጀመርክ። እሺ እዩት ምን ያህል ውሸት እየዋሸ እንደሆነ። ቅድም አስቦ የመጣው ምን ነበረ? በቃ ይኸው እዚህ ጋር ማርያም ትመለካለች ብሎ ቁርአኑ ይደግፍ ነበረ። ቁርአኑ ራሱ ከዚህ ጋር እንደሚጋጭበት ግራ ሲገባ ምን አለ? ፈለገ ትሪኒቲ ማለት አብ ወልድ መንፈስ ቅዱስ ማለት ሳይሆን አብ ወልድና ማርያም ማለት ናት አለ። ምክንያቱም ቁርአኑ ጋር ሊጋጭ ነው። አያችሁ ቁርአኑ ጋር ሊጋጭ ነው፣ ሊዋሽ ነው። ቁርአኑ እየተናገረ ያለው አራተኛ እዚህ ጋር ይሁት as a goddess and member ነው የሚለው። member of the trinity የሥላሴ ሜምበር ከሆነች ኦልሬዲ ሥላሴ ሶስትነት ነው። ስለዚህ የሥላሴ አራተኛ አካል አርጎ የሚያመልኩ መናፍቃን ናቸው እነዚህ። ማንን? ማርያምን። ምክንያቱም ይላል ሜምበር ኦፍ ዘ ትሪኒቲ ማለት ነው የሥላሴ አራተኛ። ሥላሴ ኦልሬዲ ትሪኒቲ ሶስትነት ማለት ስለሆነ የሥላሴ አራተኛ አካል አድርገው ያመልካሉ እነዚህ መናፍቃን። ቁርአኑ ግን የሚለው ስለነዚህ ነው አይደለም። ወንድማችን አላህን ለማረም ይሁን ለማስተካከል ይሁን መከራ ያየ ነው። ለምን አላህ የ3/3ኛ ሲል ማንን ጠቅሶ ነው? አራት አካልን ጠቅሶ ነው አይደለም። ይሄው ማንን ጠቅሶ መሰላችሁ? አላህ ሱራ 5 እንዲህ ሲጨንቅ አስወጣኝ ብለህ ራስህ ትለምናለህ። ይሁሉ ከመጨነቅ ይሄው አላህ ማን ነው የሚለው? እኔንና እናቴን ኢሳን ነው የሚጠይቀው። እኔንና እናቴን ከአላህ ሌላ ሁለት አምላኮች አድርጋችሁ ያዙ ብለሃልን? ወንድማችን እኮ ሊፈታ እኮ ነው የቅድም ያሳያችሁን ያመጣው። እዚህ ላይ ስንት አካል ነው የምታዩት? 3 ማንን? ኢሳን፣ መርየምንና አላህ። ወንድማችን ያመጣውስ ኦልሬዲ ማርያምን አራተኛ የሥላሴ አካል የትሪኒቲ አራተኛ አካል ብለው ነው የሚያምኑት። ምክንያቱም ትሪኒቲ በራሱ ሶስትነት ስለሆነ ማለት ነው። ስለዚህ ወይ አላህ ዋሽቷል፣ ወይ አንተ አላህን እያረምከው ነው፣ ወይ አላህ ትክክል ነው፣ ወይ አንተ ተሳስተሃል። አሁን አምታታችሁን የባሰ በዛ ላይ ደግሞ እነዚህ ክርስቲያኖች አሉ መናፍቃን ተብሎ የተቀመጠልህ መናፍቃን ናቸው። ክርስቲያኖችን የማያምኑ የክርስቲያኖችን ትምህርት የማያምኑ የክርስቲያኖችን የሥላሴ ትምህርት የማይቀበሉ ማርያምን ጨምረው የሚያመልኩ አራተኛ የሥላሴ አካል ማርያም ናት ብለው የሚያመልኩ መናፍቃን ናቸው። ስለነሱ ነው ቁርአኑ የሚያወራው። ጀስቲስ ገብታል። ቢኒ ሌሎቻችሁ ቀጥሉ። ሶሪ ያሬዶ ግን ቆይ አንዴ ኤልያስ ቆይ አንዴ ያሬድ አንድ ነገር እሱ ያመጣው መረጃውን ከከፈተውና ማለት ነው። አንደኛ መረጃው ምንድነው? ራሱን የቻለው ዌብሳይት ነው ወይስ ምንድነው የሚለው? ሁለተኛ እንደገና ይሄን መረጃ ያ ምንድነው እንደዚህ ያጠናቀረው ማን ነው? ሶስተኛ ኢሳ በነበረበት ጊዜ የነበሩ ሰዎች ናቸው ወይ የሚለውን ክሊር አድርገው ዝላሉ ሰዎች ማለት ነው። ኦኬ ችግር የለውም። እሺ ከዊኪፒዲያ ላይ ነው የመጣው የመጽሐፉ ይሆንና እዚህ ጋር ኦኬ መጽሐፉ አለ እዚህ ጋር እሱ ችግር የለውም። ከዊኪፒዲያ ላይ ነው እሱ ያመጣው። ዊኪፒዲያ ላይ ሐጣቀን ላሳቡ አለ። ፒዲኤፍ መጽሐፉ ደግሞ ከፈለጋችሁ አለ። እሱ ችግር የለውም። እኛ እኮ እናልካርንም እኮ እንደዚህ የሚያምኑ መናፍቃን ነበሩ እኮ እኮ እኛም እናውቀዋለን። እነዚህ መናፍቃን ግን ሲያምኑ አላህ ያለው ምንፍቅና አይደለም፣ አላህ ያለው ክህደት አይደለም። እነዚህ ማርያም የትሪኒቲ አራተኛ አካል ወይም ደግሞ ትሪኒቲ አለ አራተኛ አካል ብለው ነው የሚያምኑት። እዛ ግን ቁርአኑ ግን እየተናገረ ያለው እኔን ማን ነው ኢሳን መርየምንና አላህን ሶስት አካል። ስለዚህ አላህ እነዚህን አያውቃቸውም። ስለነዚህ እያወራ አይደለም። እንዲያውም ማጣፊያው ሲያጥር በዚህ በኩል እንሸውር ከሆነ አያስኬዳችሁም። ምክንያቱም እነዚህ እምነታቸው የታወቀ ነው። ኤኒዌይስ ቢኒ ወይ ቀጥሉ ከጀስቲስ ጋር። የአሜሪካን እንግሊዝኛ ትንሽ እየተቸገርኩኝ ነው ያሬዱ። ምን አልከኝ? እናንተ እንግሊዝኛ የአሜሪካን እንግሊዝኛ ትንሽ እየከበደ ነው መሰለኝ። እሺ ተርጉም፣ ያንተን የራስን እንግሊዝኛ ተርጉም። ዲያቆን ይሄ ዝም ብሎ ነው የሚገባው። ማይክ ያዝ፣ ሁሉ ጊዜ አታዝግ። ማይክ ያዝ። ዝም ብሎ ትሪኒቲ ማለት ምን ማለት ነው? ኧረ ቆይ ዲያቆን ማይክ ያዝ። ቢኒ ቆይ አንዴ፣ ችግር የለውም። ቆይ አንዴ አንድ ሁለት ደቂቃ ላውራው። እሺ ትሪኒቲ ማለት ነው ጀስቲስ ስላሴ ሶስትነት ማለት ነው። በሌላ ስላሴ ሶስትነት ማለት ነው።
ሶስትነት ክርስቲያኖች ትሪኒቲ ብለው የሚያመልኩት ማንን ነው? ስለናንተ እምነት ሳይሆን ስለ ጽሁፉ ነው። ክርስቲያኖች ትሪኒቲ ብለው የትሪኒቲ ትምህርት የማን ትምህርት? የክርስቲያኖች ነው አይደል? ኧረ ቆይ ስለናንተ ትምህርት ተወና ስለዚህ ሰው ጀስቲስ ትሪኒቲ ማለት ሶስትነት ማለት ነው አይደል? ትሪኒቲ ሶስት ነው ኤግዛክትሊ። ኦኬ ሶስት ተብሎ የሚነገርላቸው አካል ማን ናቸው? በዚህ አካል አንዱ ሜምበር ማርያም ናት። በዚህ ሶስት እሺ፣ ሁለተኛውስ ማን ነው? ሁለቱ ማን ነው? አይገልጽም፣ አልተገለጸም። እዚህ ጋር አልተገለጸም። ኧረ እባክህ እዚህ ካላ ሜምበር ኦፍ ዘ ትሪኒቲ ዘ ማዘር ኦፍ ጂሰስ ጂሰስ ማን ነው እዚህ ጋር? ዘ ማዘር ኢየሱስ ነው። ኦኬ ዘ ማዘር ኦፍ ጂሰስ ምንድን ነው በዚህ በትሪኒቲ? እዚህ ላይ አልተገለጸም። ግልጽ አይደለም እኮ ነው። ሊሆን ይችላል፣ አላውቅም። ታዲያ የማታውቀው ነው እንደምታወራው? በቃ እሺ ሚውት በቃ ሚውት አድርግ። ዝም ብለህ ታዲያ እንደሚያቅሰው ሆነ ስቀር ምን ብለህ ዝተህ ኧረ ተው በቃ ጀስቲስ ፕሊዝ። እንዴ ምን ሆነሃል አንተ? ለዛውም ቢኒን አስቁሜ ቁም ነገር ትነግረኛለህ ብዬ ቢኒ የቀጥል። አይ ዝም ብለህ በራስህ ነው የሳቀው አንተ። እሺ ምንም እኮ እዚህ ጋር እኮ ይሄ ሊንኩን ብትነኩት እኮ ይመጣል፣ ግን መንካት አይጠበቅብኝም። ባይዘወይ ይሄን እኮ መንካትም አይጠበቅብኝም። ትሪኒቲ እኮ የታወቀ ትምህርት ነው። ኦኬ ምንም ሊንኩን ይኸው እዚህ ጋር the holy father the son the holy spirit ሎክ ያስቀምጧል ትሪኒቲ ራሱን ሲያብራራ። እኔ እኮ ስስቅ እኮ በደንብ የተሻለ እውቀት ልታስተምረን መስሎኛል። አላቅም ልትል ከሆነ ማለምን ቢኒን አቋርጠዋለሁ። ከቢኒ የተሻለ ትምህርት እኮ አገኛለሁ። ቢኒ ይቀጥል። አልተገለጸም። እኔ ብዙ እንትን እንዲቆይ አልፈለኩም። አንተ እንትን ስላልክ ነው እንጂ ፖለቲካ ለመስራት ብቻ ነው ረሽድ የሚገባው። እና አንደኛ ሙስሊሞች በጣም የሚደብሩት ምንድነው ሄረሲ እየተባሉ አይ ክርስቲያን ናቸው ብሎ በጣም ይገግማሉ ማለት ነው። ወደ ራሳቸው ስትመጣ ደግሞ ሄረሲን አይቀበሉም። ለምሳሌ ሺያት ሙስሊም ነው ብትለው አይ ሄረሲ ነው የሚልህ መጥቶ አው ሙስሊም ነው ካለ ለምሳሌ ሺያቶች የሚያቀርቧቸው ነገሮች አሉ። እንደገና ደግሞ እስልምና በተነሳ አካባቢ በመጀመሪያ አካባቢ አሊ ማነው ጅብሪል ተሳስቶ ነው እንጂ እንትን መሆን የነበረበት ነብይ መሆን የነበረበት አሊ ነው ተሳስቶ ነው ወደ መሐመድ ይሄዱ የሚሉ ሄረሲዎች ነበሩ። አሁን አምጥተን ብትለው አይቀበልም። ሄረሲ ነው የሚል ምን ያህል ውሸታሞች እንደሆኑ ነው የምታየው። ገብቷል? አሁን ለነሱ ይሄ እንደዚህ አይነት አስተሳሰብ ሄረሲ ነው አይደል? ይሄን አምጥተህ ተቀበል ብለህ ልትለው አትችልም አንተ። ገብቷል? ታማኝ ለሁሉ ነገር ታማኝ መሆን ያስፈልጋል። ለምሳሌ ከሙስሊሞች ጋር ስትወያይ ሙስሊሞች የሚቀበሉትን አስተምሮ ነው ይዘህ የምትመጣው እንጂ ሄረሲ ይዘህ እየመጣ እነሱ ሙስሊሞች ናቸው ተቀበል ብለህ ልትል አትችልም። ፖለቲካ ለመስራት ሄረሲ ከሆኑ ሄረሲ ነው። በመጀመሪያ ክርስቲያን የሚባለው በስላሴ የሚያምን በአብ በወልድ በመንፈስ ቅዱስ የሚያምን ነው እንጂ በአብ በወልድና በማርያም የሚያምን ወይም ደግሞ እንዲህ አይነት ትሪኒቲም የለም። በመጀመሪያ አይዘው እንዲህ አይነት ትሪኒቲ። ስለዚህ ክርስቲያን ሊሆኑ አይችሉም። ሊትራሊ ይታወቃል ማለት ነው። ግን ሙስሊም ስትሆን ምንድነው የምታደርገው? በቃ ደንቆሮ ትሆናለህ ማለት ነው። ቅድም ምን ብሎ አለ? ትሪኒቲ የምትሉት አለ እናንተ አብ ወልድ መንፈስ ቅዱስ ነው ብሎ በግልጽ ከተናገረ በኋላ መጣና ደግሞ አይ ማርያምም ተጨምራ እንግዲህ አብና ወልድ እንደገና ማርያምም ሲባል እሱም ትሪኒቲ ይባላል፣ ሜምበር ኦፍ ትሪኒቲ እሱ ነው ብሎ ለማለት ሞከረ ማለት ነው። ስለዚህ እንዲህ አይነት ድንቁርና ውስጥ የምትገባው አንድ ሰው ሙስሊም ሲሆን ወይም ደግሞ ታማኝ የማትሆነው አጭበርባሪ የምትሆነው ልክ እንደዚህ ሙስሊም ስትሆን አይምሮን ስትሸጥ ማለት ነው። ስለዚህ መሐመድ ነብይ መሆን አይገባውም፣ አሊ ነው መሆን የሚገባው፣ ጅብሪል ተሳስቶ ነው የሚሉ የእስልምና ሴክቶች ነበሩ። ምናልባት እነሱ እንደ መናፍቃን ነው የሚያዩቸው። ለምሳሌ ሺያቶች ለምሳሌ ጅብሪል ወደ መሐመድ ይዞት የመጣው የቁርአን ብዛት 17000 ቨርስ ነበረ ብለው ታዋቂ በሆነው ሳሂ መጽሐፋቸው አልካፊ ላይ አስቀምጠዋል። 17 ነው። እነ አቡበከርና እነ ኡትማን አቃጥለውት ነው እንጂ 6000 አረግ ያስቀሩት ያ በጠቅላላ የመጣው 17000 ነው ብለው ያምናሉ። አሁን ይሄን አምጥተህ ሱኒ እምነት ላለው ሰው አምጥተህ ይሄን ተቀበል፣ ይሄን ካልተቀበል እነሱ መናፍቅ አንተን መናፍቅ ይሏል፣ እነሱ እንደዚህ ነህ ብለህ ልታቀርብለት አትችልም። በሚቀበለው መጽሐፍ ነው አምጥተህ እንትን የምትለው።
ስለዚህ እንዲህ አይነት ሞራል የሌለው የማይታመን ነገር የሚያስቀምጠው ማን ነው? ሙስሊም ስትሆን ብቻ ማለት ነው። ሄረሲ ነው እየተባለ ክርስቲያን ነው ብሎ ይከራከራል። ሲጀመር በትሪኒቲ የሚያምን ሰው አብ ወልድ መንፈስ ቅዱስ ነው እንጂ ማርያምን አይጨምርም። አንድ ነው። ሁለተኛ እንደዚህ ብለው የሚያምኑ የክርስቲያን ሴክቶችን አምጣ ማስረጃ ነው የተባለው። እንዲህ ተብሎ የሚያምን የክርስቲያን ሴክት የለም። አብ ወልድ ከዛ በኋላ ማርያም ብሎ የሚያምን የክርስቲያን ሴክት የለም። ሲቀጥል እነዚህ አካላቶች ራሳቸው ማርያምን ያመልካሉ እንጂ የትሪኒቲ አካል ብለው አያመልኩም። እንደዛም ብለው አያመልኩም። የኤጲፋኖስ ጽሑፍ ላይ እስቲ ከፍተው ያሳየን። እንደዛ የሚል ያመልኳታል ነው፣ እሷን ያመልኳታል የሚል ነው። አምልኮ ያቀርቡላታል የሚል ሐሳብ አለ። እንደዚህ አይነት ነገር እያለ መተው እንደዚህ ለማለት ይሞክራሉ። እና ብዙ ጊዜ ሙስሊሞች ታማኝ አይደሉም በሚያመጡት ነገር ላይ ውሸት መጮህና ፖለቲካ መስራት። ከዚያ የዘለለ ብዙ ነገር እንትን ለማለት አይሞክሩም። ሜምበር ኦፍ ትሪኒቲ ሲባል ከሶስቱ አካላት አንዱ አካል ናት እያለ አይደለም። የትሪኒቲ ሜምበር ያደርጓታል ሲባል ትሪኒቲ የሚባለው ራሱ አለ፣ ሶስትነት ነው። በዛ ላይ እንደ አራተኛነት ነው ምናልባት። እሱም ደግሞ እኮ እንትን ላይ የቀረበ ነው፣ ባይዘወይ ዊኪፒዲያ ላይ የመጣ ነው። ምናልባት ኢፒዲኤፉን ከፍቶ ቢያሳየን ጥሩ ነበር። ለማንኛውም ዲያቆን ይሄን ነው ልል የምችለው። ያው ፖለቲካ ለመስራት ስለሚገቡ ከዛ አንጻር ነው መመልከት ያለብንና ይሄን ነው ማለት የምችለው። ኦኬ ብኒ፣ እሺ ታንኪ በጣም ሜቢ እነ ኤክሶ ሌሎቻችሁ ሀሳብ ካላችሁ ታወራ ሲሳይ ሀሳብ ስጡና እንትን እንላለን። አብዲን አታስገቡት። ቅድም እኮ እንትን ብለዋል። ይግባ ያሬደው ከበሽ ይታገሰን። አንድ ሚዩት አድርግና ጠብቀን ሀሳብ እስኪሰጥ አብደላ። እዛ በስርዓት ካወራ ትቀጥላለህ፣ ካልሆነ ግን እንቅልፋችን አተን ስለምናወራ። እሺ ሀሳብ አላችሁ? ኤክሶ ታውሪያ። ሰላም ዲያቆን፣ ሁላችሁም፣ ገሊላ፣ ሲሳይ፣ ቢኒ፣ ታውሪያ፣ እዩ፣ ኒቆዲሞስ፣ አብደላ ላይ እታችም ያላችሁ ሰላም ብያለሁ። ከቴክስቱ አንጻር ኢኒሻሊም ያው አሌጅድ የሚለው የተከሰሱ ምናምናምን ሳይሆን ሰፖዝድሊ ኦር ደግሞ ሲምፕሊ ራሳቸውን ክሌም የሚያደርጉ ጀስት ላይክ አሁን ሞርሞን ኦር ዩኒቴሪያን ምናምን የምንላቸው ልክ እንደዛ አሌጅድ ማለት ራሳቸውን እንደዛ ብለው እንደሚጠሩ ከዛ ጋር ተያይዞ የጽሁፉ እንደዛ ነው እንትን የሚለው መጀመሪያ። ግን ከዛ በኋላ አይ ቲንክ በተለይ ጀስቲስ ሲገባ ምንድነው እንትን ያለው ሴንስ ትሪኒቲ ይሄ ሜምበር ስለተባለ አስዩም ያደረገው እንትን ምንድነው ወጥቶ መንፈስ ቅዱስ ወጥቶ መንፈስ ቅዱስን ሪፕሌስ ያደረገችው ማርያም ነች ብሎ እሱን አርጊመንት ነው እንትን ያለው። ግን ፖይንት ምንድነው አሁን ለምሳሌ ዩናይትድ ስቴትስ ዩናይትድ ተብላ አንድ ነው እንትን ያለችው 50 ስቴት ሆና ዴቨሎፕ እስከምታደርግ ድረስ ጊዜዎች እንትን ብለዋል አይደለ? ግን ስቲል የዛ አካል አንድ ሆና አለደለ ምንድነው አላስካ ሀዋይ ሲገቡ ስቲል ዩናይትድ ስቴትስ ብለው ከነሱ አንድ አካል እንደሆኑ ነው እንጂ ዩናይትድ ስቴትስ ኤንድ አዘር ቱ ተብሎ አይደለም ሪፈር ሲደረጉት የነበረውና ኢትዋዝ ያችኛዋን ለማጠፍ ነበረ ከዚህ ከቋንቋው መሰረት ጋር ተያይዞ። ግን አሁን እዛው ቁርአን ላይ ለምንድን ነው መርየምን እንደ አምላክ እንትን የሚሉት ብሎ ሲባል ካልተሳሳትኩ 48 ሳሙኤል 48:35 ወር ወደዛ አካባቢ አምላክ ልጅ ቢኖረው ኖሮ እኔም አመልከው ነበረ ይላል። ስለዚህ ሰፖዝድሊ እነሱ የሚያስቡት ምንድነው አምላክን የሚወልደው አምላክ ብቻ ነው እንጂ ከመርየም መወለዱን አስዩም የሚያደርገው ማርያም ከወለደችው ማርያምም አምላክ መሆን አለባት ከሚል ፕሪሰፖዚሽን ኦር ደግሞ የዛ አይነት እሳቤ ስላለው ነው አይደር መሐመድ አምታቶ
ወይም ደግሞ እንግዲህ ያው አላህ ልል አልችልም ቢካዝ ኢት ዋዝ ኦንሊ አንድ ሰብጀክት እና አንድ ናሬተር ስለነበረ ከአላህ ነው ባይባልም ግን መሐመድ በዛ ፕሪሰፖዚሽን ኦር በዛ ሐሳቤ ልጅ ካለው የሚገኘው ከአምላክ ነው ስለዚህ የተወለደው ከአምላክ መሆን አለበት ብሎ እንግዲህ አላህን መርየምንና ኢሳን አድርጎ እንትን ብሏል መርጅ አድርጎ ያንን ብሏል ግን አሁን ጥያቄው it's not about the second century third century fourth century አይደለም እስከ 7ኛው ዓመት ለምን ኢሳ was already ኢሳ የነበረው በአንደኛው ክፍለ ዘመን ነው ኢሳ ስብከቱን ምናምን ሲያደርግ የነበረው ለምን ህዝቦቹን ለማቅናት እስከሆነ ድረስ ካረገ በኋላ በቂያማ ምናምን የሚባለው እንትን ሴንስ አይሰጥም ምክንያቱም አለለ አላህ ነቢያቶችን ሲልክ የግድ ህዝቡን ጋይድ ስለማድረግ ነው ስለዚህ ሲጠይቀው ኦሬዲ ያንን ክሌም እንዳደረገ ተደርጎ ኦር ደግሞ እሳቤው ከዛ አንፃር ነው እንጂ ከሂስቶሪካል እንትን ጀምር ጋር ተያይዞ ከክርስቶስ አምላክነት ምድር ባለ ሞር ክሌም ተደርጎ ነቢያቶች አሜን ሐዋርያቶች ደቀ መዝሙሮች ሲሰብኩ እንትን ያሉት ከእርገቱ በኋላ ነው so there's also የሂስቶሪካል ኦር ደግሞ ክሮኖሎጂካል የሆነ ፋላሲ ኦር ግጭት አለ ከዛ አንፃር ራሱና it's not about the አራተኛው ምናምን ሴንቸሪ ሳይሆን ኢሳ በነበረበት ጊዜ ማርያም መመለኳን ማሳየት አለባቸው ዋናው ነገር እና thank you I hope ተረድታችሁኛል አሪፍ thank you በጣም so አብደላ አለ አይሰማም እሺ ተሰማለህ መርየምን ኢሳንና አላህን አንድ ላይ የሚያመልኩት እነማን ናቸው አመጣለህ ቅድም አሳየህ እኮ አይደል እነማን ናቸው ቢያሳየን ኖሮ አንተ ምን አስጠይቀኝ ወንድሜ አሳየህ እኮ የሆነ መጽሐፍ አሳይቶ አሳየህ እኮ አይደል እንዴ ሶ መልስ የለም ሌላ ሰው ይግባ አሁን እኔ በግልጽ መጽሐፉን በርግጥ አላነበብኩትም በቃሽ አንብበውናና ወይ ትነግረናለህ በቃ ችግር የለውም ሌላ ሰው ይግባ ችግር የለውም አንብበውና መረጃህን ይዘናና ወይ ሌላ ሰው ቦታ ልቀቅ እንደዛ ከሆነ ኦኬ እሺ መልካም አንድ ነገር ላሳይና ቀጥሉ እናንተ እኔም ሰዓት እየሄደብኝ ነው የቅድሙ ላይ አንድ ነገር ላሳያችሁና ልጨርስ ዊኪፒዲያ ላይ ስትገቡ በሁለት መልኩ ይሄን መጽሐፍ ማግኘት ትችላላችሁ አንደኛው ያው ረሺድ ያመጣው ይሄንን ነው ይሄንንም ዲፌንድ ማድረግ አልቻለም ግን ዝቅ ስትሉ ዲቴል ነገር ያስቀምጥላችኋል ምን ይላል መሰላችሁ ክርክሮች እንዳለ እዚህ ነገር ላይ ያስቀምጣል ምን ይላል the existence of the colonies is doubtful they are only mentioned in the panel of Ephesians and the Quran chapter 5 ይላል የነዚህ ኤግዚስተንስ እነዚህ አማኞች ወይም እነዚህ ተከታዮች እነዚህ መናፍቃን መኖራቸው ጥርጥር ውስጥ የሚከት ነው ለምን መሰላችሁ ይላል ይሁት the names come from ለምንድነው ሴቶች ብቻ የነበሩ ናቸው ኦኬ ሴቶች ብቻ የነበሩ ናቸው ይላችሁ the existence of this sect is seen doubtful by many scholars በብዙ ስኮላሮች የነዚህ ኤግዚስተንስ መኖራቸው ብዙ እንትን አለው ብዙ ክርክር አለው ብዙ ጥርጣሬ አለው ምክንያቱም የሴቶች ግሩፕ ብቻ ስለሆነ ማለት ነው ኦኬ የሴቶች ግሩፕ ነው ይወላችሁ ይላል ያው although origins in Syria or Asia minor have also been suggested it was supposedly composed entirely of women የሴቶች ስብስብ ነበር ይሄ ኦኬ እንደ እምነትም የተያዙም አይደሉም በቃ የሆነ የሴቶች ግሩፕ ነው እና እነዚህ የሴቶች ግሩፕ ለማርያም የማይገባ ነገር ያደርጉ ነበር ለማርያም የማይገባ ነገር ግን ሲያደርጉላት የማን ሜምበር አድርገው ነው የትሪኒቲ ሜምበር ኦኬ የሥላሴ
አባል ወይም የስላሴ አንደኛው አካል እያሉ ማለት ነው። ኦልሬዲ ትሪኒቲ ሶስትነት ነው። ስለዚህ ማርያምን እንደ አራተኛ አድርገው ማለት ነው። ግን ይሄም ምስል በታሪክ ምክንያቱም ሴቶች ብቻ ስለነበሩ ልክ የሴቶች ማህበር በሉት የሴቶች ማህበር አይነት ብቻ ስለነበረ በዛ ብዙ እንትን አለ። ግን ይሄው ሜላን disputed the existence of the Caledonians, describing it's an improbable that a sect composed only of women could have lasted for as long as described by በኤጲፋኖስ እንደተጠቀሰው ለዛ ዘመናት ሁሉ እነዚህ የሴቶች ግሩፕ ጸንተው ወይም ዘልቀው ይኖራሉ። ለዛም ነው እንደ ሄረሲ እንደ ክርስቲያን ግሩፕ የማይታዩት። ለምንድን ነው? ራሳቸውን ክሌም ያደርጋሉ፣ ግን ምንፍቅና ነው የሚያደርጉት። እኛ የጠየቅነው ደግሞ እስቲ ክርስቲያን ሆነው ምክንያቱም ለክርስቲያኑ ይጻፈ ነው ብላችሁናል ቁርአኑ ላይ ክርስቲያን ሆነው ይሄን የሚያደርጉ ሲባል መናፍቃን አመጣ ማለት ነው፣ ከሃዲዎችን አመጣ። ኦኬ ሶ አይ ቲንክ ታሪኩንም በደንብ አለማወቅ እና ደግሞ ኢንሳይክሎፒዲያ ላይ ባይዘው ይዩት አሳያችሁ። እቺን ኤዲት የምትሏን ብትነኳት ኤዲት የሚለውን ቢነካ ማንንም ሰው ገብቶ መጻፍ ይችላል የፈለገው። ይሄው ኤዲት አድርጌ የፈለጉት መጻፍ ይችላል፣ ከዛ ፐብሊሽ ማድረግ ይችላል። ኦኬ ማንንም ሰው መጻፍ ይችላል። አንድ ሙስሊም ገብቶ የፈለገውን ነገር መጻፍ ይችላል፣ መብቱ ነው። ለምሳሌ እንደ ቁርአን ብሎ ይሄው ኢስላሚክ ቪው ብሎ ይሄው አንድ ሰው ጽፏል እዚህ ጋር። ኦኬ ይሄንን ወስዶ ቁርአንን ያያይዞ ይሄው ኢስላሚክ ቪው ብሎ ጽፏል አንድ ሙስሊም ማለት ነው። ምክንያቱም ማድረግ ስለሚቻል ማንንም ሰው እየገባ ኤዲት አድርጎ ጽፎ ሲጨርስ ፐብሊሽ ማድረግ ይችላል። ከዛ እንደነ ረሺድ ያለው ሰው ይመጣና ይሄው በቃ ማስረጃ ያገኘው ይላል ማለት ነው። ዊኪፒዲያ ስትጠቀሙ እሱን ጥንቃቄ አድርጉ ለወደፊት ሙስሊሞች። እኔ አንድ ዳውት አለኝ። ምንድነው ይሄ ዊኪፒዲያ ላይ የተለቀቀው በጠቅላላ ከኤጲፋኖስ የመጣ ነው ሁሉም በጠቅላላ። ስለዚህ እሱ መጽሐፍ ላይ ደግሞ የስላሴ አካላት አርገው ይዘዋል የሚል ጽሑፍ ያለ አይመስለኝም። ምናልባት እሱ ቼክ መደረግ ያለበት ይመስለኛል። ምናልባት የማን እንደሆነ ይደርባል። የእርሶ ነው? ኦኬ ሶ ኤጲፋኖስ መጽሐፍ ላይ ያን ነገር ማረጋገጥ ያስፈልጋል። እሱ እንደዛ ብሎ እንዳልጻፈ ነው ኢንፎርሜሽን ያለኝ። ማለት እነሱ ማለት አምላክ አድርገው ያመልኳት ነበረ፣ የዛን ያህል ደረጃ ይሰጧት ነበር ብሎ ነው እንጂ የጻፈው የስላሴ አካል ብለው ያስቀመጠው ነገር ያለ አይመስለኝም። ሶ ዊኪፒዲያ ላይ አምጥተው ምናልባት ሙስሊሞች ኤዲት እያደረጉ ሊያስገቡ ይችላሉ። ወይም ደግሞ ራሱ ዊኪፒዲያ ብዙ ጊዜ ሰርች የተደረገ ነገርን ወደፊት ስለሚያመጣው አልጎሪዝሙ ከዛ አንፃር አምጥቶት ሊሆን ይችላል። ግን የኤጲፋኖስ ጽሑፍ ስለሆነ ሶርሱ ከሱ ስለሆነ የተገኘው ማለት ነው ስለሆነ እዛ ላይ ሄዶ ቼክ ማድረግ ያስፈልጋል። አንደኛ። ሁለተኛ አት ኤንድ ኦፍ ዘ ዴይ እነዚህ አካላት ያው ክርስቲያን እንዳልሆኑ ይታወቃል፣ ሄረሲ እንደሆኑ ይታወቃል። እኛውን ስለዚህ ቁርአኑ ወይም ኢሳ እየተናገረ የነበረው ስለ ሄሬሲ ነው፣ ስለ ኮሎሪያድ ስለነሱ ነበር ያን ነገር ወይም እነሱ ላይ ነው የሚመሰክርባቸው በመጨረሻ ቀን። አንደኛ እሱ ነው። ሁለተኛ ኤክሶ የሚያነሳው ነገር አለ። ምክንያቱም እነዚህ በአራተኛው መቶ ክፍለ ዘመን አካባቢ ነው የነበሩት ወይም ደግሞ በዛ አካባቢ እንደነበሩ ነው የሚታመኑ። የኢሳ ስብከት ደግሞ በአንደኛው መቶ ክፍለ ዘመን ከነበረ በአንደኛው መቶ ክፍለ ዘመን ላይ የእሱን ትምህርት ቀጥታ ያገኙ ይሄን አስተምሮ የያዙ እነማን ናቸው የሚለውን እስከ ሶስተኛው መቶ ክፍለ ዘመን ላይ የለም ማለት ነው። ስለዚህ የራሱ ፌል ያደርጋል። ይሄን ማምጣት ያስፈልጋል ማለት ነው። ከዛ ውጭ የትሪኒቲ አባል ናት ወይም ደግሞ እንደዛ አድርገው ያዙ የሚል በኤጲፋኖስ ጽሑፍ ውስጥ ማምጣት ያስፈልጋል። እንደዛ አድርገውም ሲይዙ በግልጽ ማስቀመጥ መምጣት አለበት። ሶስቱን አካላት ማን ብለው ነው። ልክ እስልምና ቁርአን ላይ እንዳለው እንደዛ ብሎ የተቀመጠ ነገር ካለ ማምጣት ኦኬ፣ እንደዛ ብሎ ካለ ማምጣት። ስለዚህ ክሌማቸውን አንስተው እናንተን አይደለም እነሱን ነው ብሎ ማለት ይቻላል። እንደዛ ካመጡ በኋላ አሁን እኛ ላይ እኮ ምንም የሚያመጣው ነገር የለም፣ ግን ውሸት ነው። በመጀመሪያ ደረጃ እንደዛ የሚል ሴክትም የለም። ማርያምን ያመልኩ ነበር የሚል ተጽፏል በኤጲፋኖስ ላይ። የአምልኮ መልክ ይሰጧት ነበር ነው እንጂ የትሪኒቲ አራተኛ አካል ወይም ሶስተኛ አካል አድርገው ይዘዋታል የሚል ጽሑፍ በሱ ጽሑፍ ውስጥ ያለ አይመስለኝም። አምኖት ሹር ካለ ይምጡና ከፍተው ያሳዩ። የለም ፒዲኤፍ ነው ማሳየት እንችላለን። የለም
የለም እኮ ኤጲፋኖስ። ስለዚህ ቅድም ሲዋሽ ነበር ማለት ነው። ስለዚህ ዝም ብሎ ዊኪፒዲያ ላይ የሆኑ ነገር ኤዲት ያያረጉ እያመጡ ሰዎችን እንደዚህ ለማጭበርበር የሚሞክሩት ነገር ነው። ምናልባት ሲሲዬ ከፍተ ማሳየት የምትችል ከሆነ ብታሳይ አሪፍ ነው። ከሌለ በኤጲፋኖስ ስራ ላይ ራሱ ይዋሹ ነው ማለት ነው። ሙስሊሞች እየቀጠፉ ነው ማለት ነው። ፒዲኤፉ ይዟለው እጄ ላይ ነው ምናምን ላሳይ ምናምን ብሎ ቅድም ሲል የነበረው አያችሁ ምን ያህል የሰይጣን ስራ አጭበርባሪ እንደሆኑ። ለማንኛውም እሺ ሲሱም ከፍ አድርጉትና ከፍቶ ያሳየን እና ይሄ ቀጣፊ ሰው ገብቶ ይቅርታ ካልጠየቀ ፒዲኤፉ ላይ አለ ብሎ ቅድም ሲዋሽ ነበረ። ገብቶ ይቅርታ መጠየቅ መቻል አለበት። ካልሆነ መግባት የለበትም የትኛውን ቤት ከውሸታም ጋር ዲል ማድረግ ስለማንችል ማለት ነው። ወይም ደግሞ ገብቶ ፒዲኤፉ ላይ ያሳይ ይግባና አሳይ እኮ ስለው እኮ አስወርደኛል እኮ ለዛ ነው አሳይ ብዬ እኮ ጠይቄው ነበረ። አምጣ መጽሐፉ ላይ እንደዛ የሚል ከሆነ ስለው ነው። እስቲ ያሳየን ገስት ላይ አለ ላስገባው ያሬዶ በማስረጃ የሚያሳይ ከሆነ ማስረጃ የማያሳይ ዝም ብሎ የሚጮህ ከሆነ ጥቅም የለውም። አውጥቶ ማስረጃ የሚያሳይ ከሆነ ይግባ። ማስረጃ የማያሳይ ከሆነ ግን ምን ጥቅም አለው? ለመዋሸት ቀላል እኮ ነው። እሺ እኔ ማስረጃውን የኤጲፋኒስ ኦፍ ሳላሚስ ቅዱስ አባታችን በረከቱ በእኛ ላይ ይደርና አጌንስት ማነው ፓናሪዮን ወይም ደግሞ ሲሲዬ ያወራው ነበር ለካሚት አርጌ ነው። በጣም ይቅርታ ሲሲዬ አንተ ከማሳየት በፊት እሱ ከፍቶ ኤጲፋኖስ መጽሐፍ ላይ የስላሴ አካል አርገው ያመልኳታል ኮሪዲ ማነው ስማቸውን ለማንኛውም ብሎ ነበርና እንዳላበላሽው ብዬ ነው። ከፍቶ አያሳየም ከመረበሽ ውጭ ያሳያል ብዬ አላምንም። አይ ችግር የለም ከፍቶ ማሳየት ብቻ ሌላ ነገር ምናምን የሚያወራ ከሆነ እናወርደዋለን። ከፍቶ ያሳይ ያለበለዚያ ይቅርታ መጠየቅ አለበት። አሁን ክፈትና ፒዲኤፉ ላይ አለ ብለሃል ቅድም ከፍታ አሳየን። ረሺድ ማይክናሳ ቪዲዮን ክፈትና ከፒዲኤፉ ላይ አሳየን። ሰው አውርዶት ነው ራሱን ያወረደው? ራሱን ያወረደው አይታየም ነበር ሲጀመር። ትቤውለን ገስት ተቀበለኝ ረሺድ እየሳብኩ ነው። አይ መጀመሪያ ሲሳይን ላስዋሻው አንብበዋል። ሲሳይ መጽሐፉን አሁን የራስን ማስረጃ ኖ አንብበዋል ወይ ነው እኮ ጥያቄ። መጀመሪያ ፖለቲካ እንዳሰራ ከፍታ አሳይ ብቻ ነው የተባለው። አይ አንብቤ የለም አለ አንድ ሰው የለም ካለ ደግሞ ማንበብ አለበት። አይ እናንተ ምን የማጋለጥ ነው? እኔና ታስገቡኝ ካሁን በኋላ ግን ሲሳይ አንብበዋል ወይ ነው ረሺድ ከፍታ ያውላችሁ ቆይ ቢኒ አንድ እድል ስለሆነ አንብበዋል ወይ ነው እኮ የለም ለማለት እኮ ማንበብ አለበት አይደል እንዴ? አንብቤዋለሁ ከፍቼም ላነብልሽ። ቆይ ተረጋጋ እሺ። ማልልኝ ለማንበብ ከፍቼም አሳይሃለሁ። ምን ማንበብ አይደለም ወይ እንደጉድ ከፍታማ የለም እስካልክ ምኑ ነው የምታሳይ? ሎጂክ ራሱ ለተረብሽ እንደገባህ እኮ አረብሽ ሆነን መጀመሪያም ተናግሬ ነበር። ቆይ አትደረብ። ተደርበኝ የምታወራ ከሆነ ውረድ። እኔ እየተደራረቡ መጫወቻው አልፈልግም፣ በጣም ከይቅርታ ጋር ማለት ነው። ስለ አንቲኮሎጂ ማን ነው ስለ ኮሊዲያንስ የሚያወራው ከስላሴ አካላት አንዱ ነው ብለህ የምታስብ ከሆነ ማስረጃህን አሳይ። ሳትንጫጫ ማለት ነው። አይ ማስረጃ ማሳየት ሳይሆን እኔ ዓላማዬ መንጫጫት ነው ካልክ ትወርዳለህ። ኦኬ እኔ አሳይም ብያችሁ ነበር መጀመሪያም ማለት ነው። እኔ መረጃውን አሳይና እነዚህ ኮሊዲያንስ የተባሉት ማን እንደሆኑ ክሊር የሆነ ነገር እናሳይና ከዛ በኋላ ሌላ መረጃ አለኝ የሚል ሰው ማንም ሰው መግባት ይችላል። ለሰውም ግልጽ ይሁን። ከስላሴ ወይ ያወራል ሰው ልብን እሺ ችግር ከዚህ በኋላ ማንንም ሰው እንዳያስገባው ገሊላ እንዳታስገቡት። ምክንያቱም ማለልኝ ምናምን እሱ ሄድና ከነብይ ጋር ነብይ ጥያቄ ሲጠየቅ እንማማል እንረጋገም ያለው ነብይ ነው። እኛ ጋር መሐላ የሚባል ማስረጃ ካለ ከፍተ ማሳየት ነው። እድል ተሰጥቶ ነበር። ውሸታም ቀጣፊ ስለሆንክ ነው እንዲህ አይነት ጮት የምትጮው። እንዳታስገቡት። ሲሲዬ በቃ ከፍታ ሳይ ውሸታም። እሺ እንደዚህ እናድርግና ኤጲፋኒዮስ ስለ ኮሊዲያንስ ባጭሩ ምን መሰላችሁ እያለ እየተናገረ ያለው እመቤታችን ቅድስት ድንግል ማርያም
ጌታን በመውለዷ ተገቢውን ክብር የማይሰጧት መናፍቃን እንዳሉ ሁሉ ከተገቢው በላይ የሆኑ ደግሞ ቦታ የሚሰጡ መናፍቃን አሉ ብሎ ከአንቲ ስማቸውን በትክክል መጥራቴን እርግጠኛ ነኝ አንቲ ዶኮ ማሪያንስ የሚባሉ አሉ ጸረ ማርያሞች ማለት ነው። እነዚህ የጸረ ማርያም ኦፖዚት የሆኑ ተመሳሳይ መንፍቅና ናቸው ብሎ ነው የሚናገረው። ግልጽ ነው። የሚያያይዘው ጌታን ከመውለዷ ጋር ነው እንጂ ከስላሴ አካላት ጋር እያነጻጸረ አይደለም የሚናገረው። ቃል በቃል እስቲ እሱ የሚናገረውን ላሳያችሁ። ይሄው መጽሐፉን ፒዲኤፍ ከፍቼ ነው ያሳያችሁ ያለሁት። ኤፒፋኒዮስ ኦፍ ሳላሚስ ፓናሪዮን ቡክ 2 and 3 እና ይሄ ቡክ 3 ላይ ነው የሚገኘው። 1.4 ላይ ምን እንደሚል ላሳያችሁ። ሲጀምር ራሱ ከጸረ ማርያሞች ጋር እያነጻጸረ ነው የሚጀምራቸው። for us long ago those who from an insolent attitude towards Mary have seen fit to suspect these things were showing damaging suspicions in the people's minds, so these persons who learn in other directions are guilty of doing the worst sort of harm ይላል። ከዚህ በፊት እመቤታችንን ማክበር እንደሌለብን የሚናገሩ ሰዎች ነበሩ እና አሁን ደግሞ ከዚህ ተቃራኒ የሚናገሩ ሰዎች አሉ። ስለነሱ ለነግራችሁ ነው የመጣሁት ይላል ኤፒፋኒዮስ ሳላሚስ። in them too the maximum of certain pagan philosophers extremes are equal will be exemplified። እቺ ሴንቴንስ በደንብ ያዟት። ምን አለ መሰላችሁ አንዳንድ የአሕዛብ ፍልስፎች እንደሚናገሩት ሁለት ጽንፎች እኩል ናቸው የሚለው አባባል እነሱ ላይ ተገበራል ብሎ ተናገረ። ሁለቱ ጽንፎች ማለት ምን ማለት ነው? ስለመቤታችን ምንም ክብር አለመስጠትና ተገቢ ያልሆነውን ክብር መስጠት ማለት ነው። ይሄ ነገር በእነሱ ላይ በሁለቱ ላይ ይፈጸማል። ሁለቱ ምንፍቅናዎች እኩል ናቸው ብሎ ነው የሚናገረው። ነገሩ ኢንሾርት ምንድነው? ስለመቤታችን የሚሰጠው ክብር ትክክለኛ ወይም ተገቢ ያልሆነ መሆን ነው ባጭሩ ማለት ነው። for the harm done by both of these sects is equal። በሁለቱም እነዚህ አንጃዎች የሚደርሰው ጉዳት እኩል ነው። since one belittles the holy virgin while the other in turn glorifies her to excess። ይሄ ሴንቴንስ በጣም ግልጽ ይመስለኛል። አንደኛው አንጃ እመቤታችንን ያሳንሳታል፣ የጌታችንን እናት ያሳንሳል። አንደኛው ደግሞ ተገቢ ያልሆነ ክብርን ያከብራል። ሁለቱም ግን ስህተቶች ናቸው። አንዱ ፈላስፋ እንዳለው ሁለት ጽንፎች ሁለቱም እኩል ናቸው ብሎ እንደተናገረ ማንነታቸውን እንደዚህ ኢንትሮዲዩስ ያደርገናል 1.4 ላይ ማለት ነው። ዘቀትሉና እዚሁ 4.6 ላይ የተጻፈውን ደግሞ ላሳያችሁ ምን ብሎ እንደጻፈ። እሺ እንደዚህ ይላል። yes of course Mary's body was holy። አዎ በእርግጥ የእመቤታችን ሰውነት ቅዱስ ነው። but she was not God። ግን አምላክ አይደለችም። ስለዚህ ምን አምላክ አለመሆኗ ከምን ጋር ነው ያነጻጸረ የተናገረው? በደንብ ስሙኝ። yes the virgin was indeed a virgin and honored as such። አዎ ድንግሊቱ ድንግል ናት፣ ድንግልናዋም የተከበረ ከፍ ከፍ ያለ ነው። but she was not given us to worship። ግን እንድናመልካት አልተሰጠችንም። she worships him who though born of her flesh has come from heaven። እነሆ ከማህፀኗ የተገኘውን እርሱን ከስጋዋ ስጋን ቢነሳም እሷ ራሱ እሱን ታመልከዋለች። from the bosom of his father ከአባቱ እቅፍ ያልተለየውን ይላል። ስለዚህ በአጭር ቃል ኤፒፋኒዮስ ኦፍ ሳላሚስ እየተናገረ ያለው እመቤታችን ጌታን ስለወለደች አምላክ አይደለችም፣ አምላክ አትባልም፣ እንደዚህ ያሉ ሰዎች ክደዋል ነው ያለው። በተቃራኒው ደግሞ አምላክን በመውለዷ የማያከብሯት ሰዎች እነሱም ክደዋል እያለ ነው እየተናገረ ያለው። ባጭሩ ነገሩ ከምን ጋር የተያዘ ነው? ጌታን ከመውለዷ ጋር ተገቢውን የሆነ ክብር እጅግም ሳያበዙ ያው ክብሯን ማብዛት ሲባል ያው ክብሯን መግለጥ እንችላለን እያልኩኝ ሳይሆን አምላክ ናት ሳይሉ ወይም ደግሞ በጣም አሳንሰው ምንም ክብር የላትም ሳይሉ ትክክለኛውን ጌታን አምላክ ጌታን የወለደች እንደመሆኗ መጠን ተገቢውን ክብር መስጠት አለባት እያለ ነው እየተናገረ
ያለው ከስላሴ ጋር አንዳች ሪሌሽንሺፕ የለው ኮሊሪዲያንስ ማለት ነው አለው የሚል ሰው ካለ ደግሞ መጥቶ ማሳየት ይችላል ማለት ነው። በጣም ቴንኪው አሪፍ። ስለዚህ ቁርአኑ ዋሽቷል ማለት ነው። በግልጽ ቁርአኑ ዋሽቷል። ምን ብሎ ዋሽቷል ማለት ነው? የሶስት ሶስተኛ አርጎ ብሎ ራሱን አላህን ራሱን ቆጥሮ ከዛ መርየምን አርጎ ኢሳን አድርጎ ሶስት አምላክ ሁለት አምላክ ከኔ ተጨማሪ ብሎ የተናገረው ውሸት ነው ማለት ነው። ምክንያቱም እነዚህ ሰዎች እነዚህ ግሩፖች ሲጀመር አላህን አያውቁም፣ አላህ የሚባል አካል አያውቁም። ሲቀጥል ደግሞ እዚህ ጋር እየተወራ ያለው ምንድነው? ለድንግል ማርያም የማይገባ ክብር ይሰጣሉ ወይ ደግሞ አምላክ የማድረግ ትምህርት ስላላቸው መናፍቃን ተብሏል ሲጀመር። ቁርአኑ ግን እያወራ ያለው እንደሚናገረው እስልምናው ስለ ክርስቲያኖች ስለናንተ ነው ነበር ያለው። እነዚህ ደግሞ ክርስቲያኖች አይደሉም መናፍቃን ናቸው። አሁን እንዳየነው ክርስቲያኖች ተብሎም አይቆጠሩም። ኦኬ ስለዚህ አሁን ቁርአኑ ተምታቶበታል ማለት ነው። የሶስት ሶስተኛ እያለ የሚናገረው መርየምን ኢሳን እኔንም ጨምሮ አምላክ አድርጎ ያዙ የሚለው ማን እንደሆነ ግራ ገብቶታል ቁርአኑ ማለት ነው። አላህ እያወቀው አይደለም ማለት ነው። ዊኪፒዲያ ላይ ያለውም እንዴት አድርጎ እንደጨመሩበትም እያያችሁት ነው። ፒዲኤፉ መኖሩ በጣም አሪፍ ነገር ነው። ፒዲኤፉ ላክልኝ ፕሊዝ ለኔ ምሽ ሳይ አልከፍት ስላለኝ ነው በኔ ኮምፒውተር ላይ ቅድም ስሞክረው። በዚህ ላይ አስተያየት ስጡ። የሚገባ ሙስሊም ካለ አሁንም ይሄን ዲፌንድ አደርጋለሁ። ሱራ 5 ላይ ያለው እና ሱራ 573 እና 116 ላይ ያለው እኔ ዲፌንድ አደርጋለሁ የሚል ሰው ካለ ይግባ። እኛ አላህ ዋሽቷል። አላህ ማን ምን እየተናገረ እንደሆነ አያውቅም። ክርስቲያኖችን ክርስቲያኖች እንደዚህ አይነት አምልኮ የላቸውም። ክርስቲያኖች ማርያምን አያመልኩም። ስለዚህ አላህ ከታምቶ ነው ያዋሸው። ለዚያውም ማርያም ብቻ አይደለም ራሱንም ኢሳንም መርየምንም አንድ ላይ ያመልካሉ ነው ያዋሸው ጭራሽ አላህ። ስለዚህ ይሄ ከየት መጣ የሚል ጥያቄ አለ ማለት ነው። ታንኪ በጣም ያ ለዚህ ነው እኮ እኔ እንደዛ ያልኩት። ምናልባት ብቸኛው ሶርስ እሱ ስለሆነ ከሱ የመጣ ነገር ካለ ቼክ ማድረግ ያስፈልጋል። ከሌለ ደግሞ ሙስሊሞች ያው ሁልጊዜ የሚያደርጉት ነገር ስለሆነ ማጭበርበርና ማሸት ዊኪፒዲያ እንደናምነው አይገባም። እንዳልከው ቅድም ማንም ኤዲት ሊያደርገው ስለሚችል ማለት ነው ሊያደርገው ስለሚችል ዊኪፒዲያ እንደ ማስረጃ ሆኖ ሊቀርብ አይችልም። ለማንኛውም አንድ ውሸት ዛሬ ያጋልጠናል ማለት ነው። እንደዚህ አይነት ውሸት ሲዋሽ የነበረው ሲቀጥል እነዚህ አካላት ኢቭን ማርያምን የስላሴ አካል አድርገው አልያዙ። ማርያምን ሊያመልኩ ነበረ ወይም እንደዛ አይነት የአምልኮ መልክ ይሰጥ ልትመለክ ይገባታል የሚል እንደዛ አይነት መልክ ለመስጠት ይሞክሩ ነበረ። አሁን እንደዛ ነበር። እሱ ግን ከእስልምና አስተምሮ ጋር የሚገናኝ አይደለም። እስልምና እያለ ያለው ሶስቱ አካላት ስላሴ ናቸው ነው። ከአላህ ውጭ ኢሳና መርየም አላህን ጨምሮ ሶስት አማልክት አድርገው ተይዘዋል። እንደዚህ የሚል የክርስቲያን ሴክት አለ። ሲጀመር የክርስቲያን ሴክት ነው አምጡ ያልናቸው። ስለዚህ የለም የክርስቲያን ሴክት እንደዚህ። ስለዚህ ለክርስቲያኖች ናቸው ብሎ ማለት አይቻልም። ክርስቲያን ከተባለ ክርስቲያን የሚያምነው አብ ወልድ መንፈስ ቅዱስን እንጂ አላህ መርየምና ኢሳ የሚል እሱን የእስልምና ተረት ነው። እንደዚህ አይነት የሚያምን ክርስቲያንም የለም ሄረሲም የለም። ባይዘው አሁን ላይ እንኳን የክርስትና ሴክትና ሄረሲ እንኳን የሚባሉ በዛ ደረጃ የለም። አሁን ማምጣት አልተቻለም፣ ውሸት ነው። ስለዚህ እንደዚህ አይነት ነገር አትዋሹ። የሆነ ሰዓት ላይ ልታጭበረብሩ ትችላላችሁ፣ የውሸት አምጥታችሁ ግን ትዋረዳላችሁ። ምክንያቱም ሰው የሆነ ሰዓት ላይ ዝም ብሎ ማህይም አይደለም፣ ቼክ ሊያደርገው ይችላል። ሲያደርገው ግን በቃ ከዛ በኋላ ትቃለላላችሁ። ምን አይነት ውሸት መቼም አትታመኑ ማለት ነው። ለእምነት ስትባል ብለህ እንደዚህ ማዋሸት ጥሩ አይደለም እና እንደዛ ነው። ሌሎቻችሁ ቀጥሉ። አይ ቲንክ ሊነጋብን ነው እኛና ያሬዱ እንትና ልጁ እንግዲህ ማል ምናምን ሲል ነበር እርግጠኛ ሆኖ ማለት ነው። ላይክ በጣም ያየ ነው ያስመስል ያለውና የወጣው እንዳይረብሽ እንዳይጫጫህ ነው እንጂ ከስራ ያሉ ሙስሊሞች ክርስቲያኖች ይረዳሉ ቀልደኛ እንደሆኑ እነዚህ ሙስሊሞች። ለሙስሊሞች ግን ቀልዱን እንደሆነ እንድታውቁ ያስፈልጋል። አይው ከፈለገ ገብቶ ይሄው ትሪኒቲ ይላሉ ማለት ይችላል። ግልጽ ነው እና ቀልድ ነው እንደ ቁርአኑ ያዙት ማለት ነው።
ባይዘዌ እሱ ከዚህም በኋላ ከገባ ራሱ ይቅርታ ጠይቆ ነው መቀጠል ያለበት። ምክንያቱም ያመጣው ውሸት ስለሆነ ማለት ነው። ውሸት ነው የነገረው። ስለዚህ ከገባ ራሱ ገብቶ ጥያቄ የሚጠይቀው አሁን ለዋሸው ውሸት ይቅርታ ጠይቆ መሆን አለበት። እንደዛ ቂያማ ቀን ይደርሳል እሱ ይቅርታ ከሚጠይቅ። ከባድ ነው። ታወሪ ሀሳብ ካለ እሺ። የገባ ሰው አለ? ጨርስ ዲያቆን፣ ችግር የለም እቀጥላለሁ። በቃ ለኔክስት ታይም በተለይ ክርስቲያኖች ፕሊዝ ትልቁ ላግኛ እንደ ገሊላይ ለኔክስት ታይም አንድ ሙስሊም መጥቶ ዊኪፒዲያ ሲያሳያችሁ ፕሊዝ እንዳትቀበሉ። ዊኪፒዲያ ሲጀመር ከላይ ምን ይላል ይሁት ራሱ ቅድም ረሺድ ይዞት የመጣው ላይ some of these articles listed source may not be reliable ይላል። አያችሁት? so please help improve this article by looking for better more reliable sources ይላል። unreliable citations may be changed and removed ይላል። አያችሁት? ስለዚህ ማንም ሰው ሊያስተካክለው ይችላል እዚህ ላይ ገብቶ ዊኪፒዲያ ላይ ማለት ነው። ስለዚህ ራሳቸው ዊኪፒዲያ ምናምን ዋርኒንግ ይሰጣሉ ለአንባቢዎች እዚህ ጋር የሚጠቀሱ ነገሮች ሙሉ ለሙሉ ሪላያብል ሶርስ አይደሉም። ኦኬ ሊጨመርባቸው ሊቀነስባቸው ይችላል። ስለዚህ ትክክለኛው ሶርስ ጋር ሄዳችሁ አንብቡ ይላል ማለት ነው። ረሺድ ባለፈውም እንደዚህ የሆነ ነገር ይዞ መጥቶ እንደዚሁ አጋልጠናል ውሸቱን። አሁን ደግሞ ይሄን ይዞ መጣ ማለት ነው። which is wikipedia always ዊኪፒዲያ ደግሞ ኤዲት ብታደርጉት ደግሞ ማንም ሙስሊም ተነስቶ የራሱን ሐሳብ መጻፍ ይችላል እዚህ ውስጥ ማንም። ኦኬ ማንም መጻፍ ይችላል። ሶ ዊኪፒዲያ ሪሶርስ ያውን ሙስሊሞች በደም መጽሐፉን ራሱን ፒዲኤፉን የመጽሐፉን ሃርድ ኮፒ ከቻላችሁ ካለ ፒዲኤፉን አግኝታችሁ ከዛ ላይ ሪፈር ብታደርጉ ጥሩ ነው። አሁንም ግን ጥያቄያችን ይመልሰው ካለ ፕሊዝ መልሱልን። አሁንም ጥያቄያችን ይሄ ነው። የመርየም ልጅ አልመሲሳ ሆይ እኔንና እናቴን ከአላህ ሌላ ሁለት አምላኮች እኔንና እናቴን እኔ የተባለው ኢሳ ነው፣ መርየም እናቱ ናት፣ ጠያቂው አላህ ነው፣ ከኔ ሌላ ብሎ ደግሞ ምን ሁለት አምላኮች ብሎ ይሄው ሁለት አምላኮች። ስለዚህ ይሄ ቁርአኑ ዋሽቷል። ከየት አመጣው? አላህ ምን እያወራ ነው እዚህ ጋር? ስለ የትኛዎቹ እምነት እያወራ ነው? አሁን ስላላችሁ አይደለም፣ ምክንያቱም እነሱ እንደዚህ አይነት እምነት የላቸውም። ስለዚህ አላህ ከየት ነው ያመጣው? ኦኬ ሶ ይሄን ነው የምትመልሱ ለምትገቡ ሰዎች ካላችሁ